በሰው ህይወት ውስጥ ከአንድ ሰከንድ ያነሰ ጊዜ ታሪክን ሊቀይር ይችላል። ለኤማራ ያ ቅስፈት የሰርጓ ቀን ነበር። መላው ቤተሰብና ወዳጅ በተሰበሰበበት የፍቅር ቃል ኪዳን በምትሰጥበት በዚያ ታላቅ መድረክ ላይ ጁሊያን የአመታት ፍቅራቸውን አርክሶ ቀለበቱን ወርውሮባት ሲወጣ ዓለሟ በሙሉ የተደረመሰ መሰላት። ውርደቱና ህመሙ ገና ሳይበርድ ግን አንድ ሚስጥራዊ እንግዳ ከመቀመጫው ተነሳ። ካንግ ዴሂዩን፣ ማንም የማያውቀው ግን ግርማ ሞገሱ የሚያስፈራው ይህ ሰው የወደቀውን ቀለበት አንስቶ በኤማራ ጣት ላይ ሲያጠልቅላት ታሪኩ ገና መጀመሩ ነበር። ኤማራ በጁሊያን አሰቃቂ ክህደትና በካንግ ዴሂዩን አደገኛ ጥበቃ መካከል ስትዋልል አንድ ጥያቄ ከፊቷ ተደቀነ። እውነተኛው አደጋ የትኛው ነው? ጥሏት የሄደውና አሁን በጸጸት ተመልሶ የሚማጸናት ጁሊያን ወይስ ጥላ ሆኖ ከሚጠብቃት ሰው በስተጀርባ ያለውና መላ ህይወቷን ለጥቃት የሚያጋልጠው የካንግ ዴሂዩን ሚስጥራዊ ዓለም? ለመሆኑ ጁሊያን እንደዛ አዋርዶ ጥሏት ከሄደ በኋላ ለምን ተመለሰ? ካንግ ዴሂዩንስ ለምን ህይወቱን ለሷ ሲል አደጋ ላይ ይጥላል? ፍቅርና ሞት፣ ክህደትና ታማኝነት ፊት ለፊት የተጋጠሙበትን ከመጀመሪያው እስከ መጨረሻው ትንፋሽ የሚያሳጣውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው በአዲስ ቆንጆ ታሪክ ተመልሰን መጥተናል። እስኪ ከመጀመራችን በፊት ይህንን ታሪክ ከየት ሆናችሁ እየሰማችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። የት ነው ያላችሁት? ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲህ አይነት አስደናቂ ታሪኮች ሁልጊዜም እንዲደርሷችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደውል ምልክቱንም ተጫኑ። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። አሁን በቀጥታ ወደ ዛሬው ልብ አንጠልጣይ ታሪክ እንመለስ። ጁሊያን ምንም አላመነታም። የኤማራን ቀለበት ከጣቷ ላይ በኃይል መንጭቆ አወለቀው። እሷም በህመም ትንፋሿ ተቆራረጠ። ምላሽ ከመስጠቷ በፊት ከቄሱ ማይክሮፎኑን ቀማ። የማይክሮፎኑ ድምጽ በቤተክርስቲያን ውስጥ እሪ ያለ። ይህም እንግዶቹ እንዲደነግጡ አደረጋቸው። ይህንን አላደርገውም አለ ጁሊያን። አንቺም ማግባት አልፈልግም ኤማራ፣ ፈጽሞ ፈልጌ አላውቅም። በክፍል ውስጥ የድንጋጤ ትንፋሽ ተሰማ። ኤማራ በመሰዊያው ላይ ደርቃ ቀረች። የምትወደው ሰው በሁሉም ሰው ፊት ልቧን ሲሰብረው ልቧ በኃይል ይመታ ነበር። ስልኮች ቀስ እያሉ ተነሱ። የሹክሹክታ ድምጽ እንደ ጢስ ተሰራጨ። በቤተክርስቲያኑ የኋላ ክፍል ጥቁር የለበሰ ረጅም ሰው ይመለከታታል። ኮሪያዊና ትከሻው ሰፊ የሆነ ሰው። አይኖቹ በኤማራ ላይ ተተክለዋል። የሆነውን ነገር አስቀድሞ ሲጠብቅ እንደነበረ ሁሉ ረጋ ያለና በትኩረት የሚከታተል ነበር። ጁሊያን ማይክሮፎኑን ጥሎ ሄደ። ኤማራ እይቷ በእንባ እንደደበዘዘ ተከተለችው። ወደ በሩ ልትደርስ ስትል አንድ ጠንካራ እጅ የእጅ አንጓን ያዘው። አይሆንም አለ ጥቁር የለበሰው ሰው በዝግታ። አትከተዩ። ኤማራ የእጅ አንጓን ለማስለቀቅ ሞከረች፣ ነገር ግን ጠንካራ ነበር። ልቀቀኝ አለች፣ ድምጿ በቃላቱ መካከል እየተሰባበረ። መሄድ አለብኝ። አይ መሄድ የለብሽም አለ ሰውየው። በንግግር ውስጥ ሊያሰጥማት ከዛተው ድንጋጤ ውስጥ የሚያወጣ እርግጠኝነት ነበር። በ300 ሰዎች ፊት አሁን ያዋረደሽን ሰው መከተል አያስፈልግሽም። እንዲቆይ መለመን የለብሽም። እንዲሄድ መተው አለብሽ። ማነህ አንተ? ኤማራ በጭንቀት ድምጿን ከፍ አድርጋ ጠየቀች። ለምንድነው የምታስቆመኝ? ሰውየው አልመለሰም። ይልቁኑ የእጅ አንጓን ለቀቀና ወደ ቤተክርስቲያኑ ፊት ዞረ። አሁን መላው ምዕመናን ይመለከቷቸው ነበር። ፊታቸው በድንጋጤ በጉጉትና በፊታቸው በሚታየው ድራማ ባልተደበቀ ደስታ ተሞልቷል። ሰውየው በኤማራ አጠገብ አለፈ። ሰዎች ሳያውቁት በመቀመጫቸው ላይ እንዲንቀሳቀሱ በሚያደርግ ለስላሳ ግርማ ተራመደ። በመተላለፊያው በኩል ወደ መሰዊያው አመራ። ኤማራም ሌላ አማራጭ እንደሌላት ሁሉ በሱ ፈለግ እየተከተለችው ራሷን አገኘችው። ወደ መሰዊያው ደረጃው ወጣ እና በዚህ ሁሉ ጊዜ በድንጋጤ ደርቆ የነበረው ቄስ አንድ እርምጃ ወደ ኋላ ፈገፈገ። ሰውየው ከጥቂት ደቂቃዎች በፊት ጁሊያን ቆሞበት በነበረው ትክክለኛ ቦታ ላይ ቆመና ወደ ኤማራ ዞሮ ተመለከተ። እጁን ወደሷ ዘረጋ፣ መዳፉን ወደ ላይ አደረገ። ግብዣ ነበር። ኤማራ በድንጋጤ ተመለከተችው። አይምሯ ባዶ ሆነ። ምን እየሆነ እንዳለ ማሰብ አልቻለችም። ይህ እንግዳ የማታውቀው ሰው በመሰዊያው ላይ ቆሞ እዚያ የመሆን ሙሉ መብት እንዳለው ሁሉ እጁን ዘርግቶላታል። ወደዚህ ነይ አላት በዝግታ።
እና በድምፁ ውስጥ የነበረው የሆነ ነገር ዝም ብላ እንድትታዘዘው አደረጋት። በሚንቀጠቀጡ እግሮቿ ወደ ደረጃው ወጣች። ባዶ እግሮቿ በእብነበረዱ ላይ ድምፅ አልነበራቸውም እና እጇን በእጁ ላይ አደረገች። መዳፉ ሞቅ ያለና በሸካራነት የተሞላ ነበር እና ጣቶቹ እጆቿን የጨበጡት ከሱ ከሚወጣው ቁጥጥር ካለው ኃይል ጋር በማይመጣጠን ለስላሳነት ነበር። እጇን እንደያዘ ወደ ቤተክርስቲያኑ ዞረ እና ሲናገር ድምፁን ከፍ ሳያደርግ በህንጻው ላለ እያንዳንዱ ጥግ በቀላሉ ይሰማ ነበር። እኔ አገባታለሁ አለ እና ቃላቱ ጸጥ ባለ ውሃ ውስጥ እንደወደቁ ድንጋዮች በዝምታ ውስጥ ወደቁ። ለጥቂት ጊዜ ማንም ምላሽ አልሰጠም። መላው ቤተክርስቲያን ይህ እውነት መሆኑን ወይም ሁሉም በጋራ የሆነ ቅዠት ውስጥ መሆናቸውን ለማየት ትንፋሹን ይዋጣ ይመስላል። ከዚያም በቤተክርስቲያኑ ጀርባ ያለው በር በድጋሚ በኃይል ተከፈተ። ጁሊያንም በቁጣ እየተራመደ ተመለሰ። ፊቱ ቀልቷል፣ አይኖቹ ፈጠዋል እና በሚንቀጠቀጥ ወደ መሰዊያው ጠቆመ። ምን ሊያደርግ ነው? ጁሊያን ጮኸ። ድምፁ ጣሪያው ላይ አስተጋባ። አንተ ደግሞ ማን ነህ? ከኢሜራ ጎን ያለው ሰው ወደ ጁሊያን አቅጣጫ ዞር ብሎ እንኳን አላየም። ወለሉ ተከፍቶ እንዲውጠው በሚመኝ መልኩ ወደ ጎን ቆሞ ወደ ነበረው ቄስ አይኑን አተኮረ። የምትፈጽመው ስነ ስርዓት አለ አለው ሰውየው ለቄሱ። ድምፁ በትህትና ቢሆንም ለክርክር ግን ምንም አይነት ቦታ የማይሰጥ ነበር። ፈጽመው። ጁሊያን እጆቹን በጎኑ ጨብጦ በመተላለፊያው በኩል ወደፊት መራመድ ጀመረ። ይህንን ማድረግ አትችልም። እሷ የኔ እጮኛ ናት። ልንጋባ ነበር። ሰውየው በመጨረሻ ወደ ጁሊያን ዞሮ ተመለከተ እና በፊቱ ላይ የነበረው የሆነ ነገር ጁሊያን በመተላለፊያው መካከል በቆመበት እንዲገታ አደረገው። ቁጣ፣ ጥቃትም አልነበረም። የሆነ የበለጠ ቀዝቃዛና አደገኛ ነገር ነበር። የሰው ሊተናኮሉት የማይገባ መሆኑን የሚጠቁም የረጋ እርግጠኝነት አይነት። ሲናገር ድምፁ ዝግ ያለ ነበር። ነገር ግን ሁሉም ሰው ለመስማት ወደፊት እንዲዘነበል በሚያደርግ ክብደት በቤተክርስቲያን ውስጥ ተሰማ። ቀለበቱን ወርውረህባታል አለ ሰውየው። ቃላቱ ግልጽና የተመጠኑ ነበሩ። እዚህ ላለው ሰው ሁሉ እሷን ማግባት እንደማትፈልግ አውጀሃል። ትተሃት ሄደሃል። ምርጫህን አድርገሃል። አሁን ደግሞ እኔ የራሴን ምርጫ እያደረኩ ነው። የጁሊያን ፊት በአይን ጥቅሻ ውስጥ ወደ ነጭነት ተቀየረ። አፉን ከፈተ፣ ከዚያም መልሶ ዘጋው። ሁኔታውን የሚቀይር የሚናገረውን ነገር ለማሰብ በግልጽ እየሞከረ ነበር። ነገር ግን እሱ ሳይናገር በፊት ሰውየው አንድ እርምጃ ወደፊት በመሄድ በኢማራና በጁሊያን መካከል በማያሻማ የጥበቃ ሁኔታ ቆመ። እሱ ጁሊያንን አልነካውም፣ አላስፈራራውም። በቀላሉ በመካከላቸው እንደ ግንብ ቆመ። መልእክቱ ግልጽ ነበር። ወደሷ መቅረብ አትችልም። እንድትወጣ መክረሃለሁ አለው ሰውየው ለጁሊያን እና በድምጽ ውስጥ ይህ በጭራሽ ምክር አለመሆኑን የሚያሳውቅ የሆነ ነገር ነበር። አሁን ጁሊያን ሰውየውን፣ ከዚያም ኢማራን፣ ከዚያም ደግሞ ተመልሶ ሰውየውን አየ። በፊቱ ላይ የሆነ ነገር ሲንጸባረቅ አየች፣ ፍርሃት የሚመስል ነገር። ከዚያም ዞሮ በመተላለፊያው በኩል ተመልሶ ወጣ። በዚህ ጊዜ አልቆመም። በቀጥታ ከቤተክርስቲያኑ ወጣ። ሚዜዎቹም እየሰጠመች ካለች መርከብ እንደሚሸሹ አይጦች ተከተሉት። በሮቹ ከኋላቸው በኃይል ተዘጉ እና ድምፁ በኢማራ ደረት ላይ ጥብቅነትን በሚፈጥር የመጨረሻነት በቤተክርስቲያን ውስጥ አስተጋባ። ሰውዬው ወደ ኢማራ ዞርና የፊቱ ገጽታ በትንሹ ረገብ አለ። እጁን ዘርግቶ እንባዋን ከጉንጯ ላይ ባወራ ጣቱ ለስላሳ በሆነ ሁኔታ አበሰላት። ድርጊቱ በጣም አፍቃሪ ከመሆኑ የተነሳ ትንፋሿን አቆራረጠው። ደህና ነሽ ሲል በዝግታ ጠየቃት። ዝም ብላ አየችው። አይደለሁም ልትለው ይገባ ነበር። ምንም ነገር ደህና እንዳልሆነ ልትነግረው ይገባ ነበር። መላ ህይወቷ በምታውቃቸው ሰዎች ሁሉ ፊት እንደፈራረሰ፣ አንድ እንግዳ ሰው ሊያገባት እንደሆነ እንዳወጀና እሱ ማን እንደሆነ ወይም ለምን ይሄን እንደሚያደርግ ምንም የምታውቀው ነገር እንደሌለ ልትነግረው ይገባ ነበር። ነገር ግን አፏን ስትከፍት የወጡት ቃላት ሹክሹክታ ነበሩ። አንተ ማን ነህ? ስሜ ካንግዴሂዩን ይባላል አላት እና ጥቁር አይኖቿን በማይለቅ ጥልቀት ተመለከቷት። እና ከፈቀድሽልኝ ላገባሽ ነው። ለምን? ቃሉን ብዛም አይሰማም ነበር፣ ግን እሱ ሰምቷታል። ምክንያቱም አሁን ከደረሰብሽ ነገር የተሻለ ነገር ይገባሻል አላት ካንግዴሂዩን እንዲሁ በቀላሉ። ምክንያቱም ማንም በዚህ መሰዊያ ላይ ብቻውን መቆም የለበትም።
እናም ሁሉም ሰው በሚያዝንልሽ ሴትነት የሚጠናቀቀውን ይህን አጋጣሚ የምታመልጭበትን መንገድ ልሰጥሽ ስለምችል ነው። ኤማራ አዲስ እንባ በጉንጮቿ ላይ ሲፈስ ተሰማት። ነገር ግን እነዚህ ካለፈው የተለዩ ነበሩ። እነዚህ ከተስፋ መቁረጥ ይልቅ ሌላ ስም ልትሰጠው ያልቻለችው ነገር ነበሩ። ወደ ሰርጓ ገብቶ ከውርደት ሊያድናት ቃል የገባላትን ይህን እንግዳ ሰው ተመለከተችና ኤማራ ምርጫ አደረገች። ምናልባት የተሳሳተ ምርጫ ሊሆን ይችላል፣ ምናልባት እብደት ሊሆን ይችላል፣ ግን የሷ ምርጫ ነበር። እሺ በማለት በሹክሹክታ ተናገረች። የካንግ ዴሂዩን እጅ የሷን በትንሹ ጠበቅ አደረገውና ከዚያም ወደ ቄሱ ዞረ። ቀጥል። ቄሱ የልብ ድካም ሊይዘው የደረሰ ይመስላል። ፊቱ ገርጥቷል እና መጽሐፍ ቅዱሱን ወደ ደረቱ አጥብቆ ሲይዝ እጆቹ ይንቀጠቀጡ ነበር። እኔ ይሄንን ማድረግ እንደምችል አላውቅም በማለት ተንተባተበ። ይህ በጣም የተለመደ ነገር አይደለም። ማን እንደሆንክ እንኳን አላውቅም። የአሰራር ሂደቶች፣ የጋብቻ ፈቃዶች፣ የምክር መስፈርቶች አሉ። ካንግ ዴሂዩን በነፃ እጁ ወደ ጃኬቱ ኪስ ገብቶ አንድ ኢንቨሎፕ አወጣ። ለቄሱ ሰጠው። እሱም በሚንቀጠቀጡ ጣቶቹ ተቀብሎ ከፈተው። በውስጡ ቀድሞውኑ የተሞላና የተፈረመ ይፋዊ የጋብቻ ፈቃድ የሚመስል ነገር ነበር። ቄሱ ሲያነበው አይኖቹ ፈጠጡ። ከዚያም ወደ ካንግ ዴሂዩን በድንጋጤና በፍርሃት እኩል በሆነ ስሜት ተመለከተ። እንዴት ይህንን ማድረግ ቻልክ? ቄሱ መጠየቅ ጀመረ። ነገር ግን ካንግ ዴሂዩን አቋረጠው። የሚያስፈልግ ነገር ሁሉ እዚህ አለ። ሁሉም ነገር ህጋዊ ነው። ሁሉም ነገር በቅደም ተከተል ነው። አንተ ማድረግ ያለብህ ስነ ስርዓቱን መፈጸም ብቻ ነው። ቄሱ ወደ ኤማራ ተመለከተ። አይኖቹ የሆነ የተገደደችበት ምልክት ወይም እርዳታ የምትፈልግ መሆኗን ለማየት ፊቷን ይመረምሩ ነበር። ኤማራ በሚንቀጠቀጥ ትንፋሽ ራሷን ነቀነቀች። ምን እየተስማማች እንደሆነ አታውቅም ነበር። ከዚህ በኋላ ምን እንደሚሆንም አታውቅም። ነገር ግን ጁሊያን ጥሏት እንደሄደና ብቸኛ ሴት ሆና ከዚያ ቤተክርስቲያን መውጣት እንደማትችል ታውቃለች። ያንን በእሷ ላይ የመሰልጠን ስልጣን አትሰጠውም። ቄሱ በከፍተኛ ሁኔታ ተንፍሶ መጽሐፍ ቅዱሱን ከፈተ። ድምፁ እየተንቀጠቀጠ መናገር ጀመረ። ስነ ስርዓቱን በተቻለ ፍጥነት ለመጨረስ እንደሚፈልግ ሁሉ ባህላዊ የሆኑትን ቃላት በፍጥነት አነበበ። ኤማራም ብዛም አልሰማችውም። ትኩረቷ ሁሉ አጠገቧ በቆመው ሰው ላይ ነበር። እጇን ልክ እንደ ውድ ነገር አድርጎ በያዘበት መንገድ ላይ፣ በእሷና በቀሪው ቤተክርስቲያን መካከል እንደ ጋሻ በቆመበት መንገድ ላይ፣ በጉባኤ ውስጥ ያለ እያንዳንዱ ሰው አይን በእነሱ ላይ እንደሆነ የድንጋጤያቸው፣ የጉጉታቸውና የፍርዳቸው ክብደት ይሰማት ነበር። ነገር ግን በሆነ ምክንያት ከካንግ ዴሂዩን ጋር ስትሆን ሊቻል የሚችል መስሎ ተሰማት። አንተ ካንግ ይህችን ሴት በህጋዊ መንገድ ሚስት አድርገህ ለመቀበል ትስማማለህ? ቄሱ ጠየቀ። ድምፁ በቃላቱ መካከል እየተሰነጠቀ ነበር። እስማማለሁ አለ ካንግ ዴሂዩን እና በድምፁ ውስጥ ምንም ማመንታት አልነበረም። ምንም ጥርጥር የለም። የተረጋጋ እርግጠኝነት ብቻ ነበር። ቄሱ ወደ ኤሜራ ዞረ እና በድጋሚ በአይኖቹ ውስጥ ጥያቄው፣ ጭንቀቱ እና አለመረጋጋቱን አየች። አንቺ ኤማራ ይህንን ሰው በህጋዊ መንገድ ባልሽ አድርገሽ ለመቀበል ትስማሚያለሽ? ኤሜራ ካንግን ተመለከተች። ፊቱን፣ በጥቁር አይኖች ውስጥ ያለውን የተረጋጋ ጥንካሬ፣ እዚያ ለመቆየት ሙሉ ፍላጎት እንዳለው ሁሉ አጠገቧ የቆመበትን መንገድ አየች። ስለ ጁሊያን አሰበች። ቀለበቱን ወርውሮባት ወደ ኋላ ሳይመለከት ስለሄደበት መንገድ፣ ስለ ካሜራዎቹ፣ ስለ ሳቁና ስለ ውርደቱ አሰበች። እና ይህ እንግዳ ሰው እሷን የማይፈልጋትን ሰው እንዳትከተል ስለከለከለበት መንገድ አሰበች። መውጫ መንገድ ስለሰጣት፣ አሁን እንደ ጠቃሚ ሰው አድርጎ ስለሚያይበት መንገድ። እስማማለሁ አለች እና ድምጿ ከጠበቀችው በላይ ጠንካራ ነበር። ቄሱ መጽሐፍ ቅዱሱን በዝምታ ቤተክርስቲያን ውስጥ በጣም ከፍ ብሎ በሚሰማ ድምጽ ዘጋው። እንግዲህ በመንግስትና በእግዚአብሔር በተሰጠኝ ስልጣን መሰረት ባልና ሚስት መሆናችሁን አውጃለሁ። ካንግ በሰፉ አይኖች ተመለከተ። ሙሽሪትን መሳም ትችላለህ። ካንግ ሙሉ በሙሉ ወደ ኤማራ ዞረ። እጇን ለቀቀና ሁለቱንም እጆቹን በማንሳት እንደገና እንድታለቅስ በሚያደርግ ለስላሳነት ፊቷን ደገፈ። አውራ ጣቶቹ አሁንም በጉንጯ ላይ የሚፈሰውን ባበሱት። ከዚያም ጎንበስ ብሎ ግንባሯን ሳማት። የተከበረ አፍቃሪ ይመስላል እና በሆነ መንገድ በዚያ ቅስፈት ከማንኛውም ነገር በላይ የቀረበ ስሜት እንዲሰማት አደረገ። ወደ ኋላ ሲመለስ በእነዚያ ጥቁር አይኖቹ
ወደ ታች ተመልክቷት በዝግታ እሷ ብቻ በምትሰማው ድምጽ እንዲህ አላት፣ አሁን ደህና ነሽ? ያንን ቃል ገባልሻለሁ። ኢማራ ለምን እንደሆነ አታውቅም፣ ግን አመነችው። ካንግ እንደገና እጇን ይዞ ወደ ቤተክርስቲያኑ ዞረ። ምዕመናኑ አሁንም በድንጋጤ ዝም ብለው ተቀምጠው ነበር። አሁንም ስለሆነው ነገር እያሰላሰሉ ነው። እሱ አልሳቀላቸውም፣ ድንጋጤያቸውንም አልተቀበለም። በቀላሉ በመተላለፊያው በኩል መራመድ ጀመረ። ኢማራንም ይዟት ሄደ። እሷ በባዶ እግሯ አጠገቡ ተራመደች። ትልቁ የሰርግ ልብሷ በእያንዳንዱ እርምጃ በእግሮቿ ላይ ይንጫጫል። እጇ በእጁ ውስጥ ጠንክሮ ተይዟል። በመቀመጫዎቹ አጠገብ ሲያልፉ ሕይወቷን ሙሉ የምታውቃቸውን ሰዎች ፊቶች አየች። ከድንጋጤ እስከ ፍርሃት፣ እስከ አለመረጋጋት፣ እስከ ግራ መጋባት እና ባልተደበቀ የጉጉት ስሜት ሆነው ይመለከቷታል። እናቷ ወደ እሷ እጇን ስትዘረጋ አየች። እንባ በፊቷ ላይ ይፈስ ነበር። አባቷ ደርቆና ፊቱ ቀልቶ ካንግ መልስ እንዲሰጠው የሚፈልግ ይመስል ቆሞ አየች። ሚዜዎቿ ተሰባስበው አፋቸው ተከፍቶ አይኖቻቸው ፈጠው አየች እና በየቦታው ካሜራዎች፣ ስልኮች ወደ ላይ ተይዘው በሷና በካንግ ላይ ተደቅነው የዚህን እንግዳ ክስተት እያንዳንዱን ቅስፈት ሲቀዱ አየች። በጥቂት ሰዓታት ውስጥ ምናልባትም በደቂቃዎች ውስጥ ይህ በማህበራዊ ሚዲያ ላይ ሁሉ እንደሚሰራጭ አወቀች። ሁሉም ሰው የሆነውን ያያል። ሁሉም ሰው የራሱን አስተያየት ይሰጣል። ሁሉም ሰው አሁን ላደረገችው ነገር ይፈርዳል። ነገር ግን ካንግ በቤተክርስቲያኑ ጀርባ ወደሚገኙት በሮች ሲመራት እጁ በሷ እጅ ላይ ሞቅ ያለና የተረጋጋ ሆኖ ሳለ ኢማራ አንድ ነገር ተረዳች። እሷ ግድ አልነበራትም። ሰዎች ይወያዩ፣ ይፍረዱ፣ ቪዲዮቻቸውንና አስተያየታቸውን ይልቀቁ። ምክንያቱም ለመጀመሪያ ጊዜ ጁሊያን ያንን ቀለበት ከጣቷ ላይ ከነጠቀው ጊዜ ጀምሮ እየሰጠመች እንደሆነ አልተሰማትም። አንድ ሰው የህይወት አድን ገመድ የወረወረላትና እሷም በሁለቱም እጆቿ የጨበጠችው መሰላት። በሮቹ ጋር ደረሱና ካንግ ዴሂዩን በነጻ እጁ ገፋ አድርጎ ከፈታቸው። የፀሐይ ብርሃን ሞቅ ያለና ብሩህ ሆኖ ፈሰሰ። ኢማራ አይኖቿን መጨፈን ነበረባት። በውጭ አንጸባራቂ ጥቁር መኪና በመንገዱ ዳር እየጠበቀ ነበር። ሞተሩም እየሰራ ነበር። ጥቁር ልብስ የለበሰው ሰው ክፍት በሆነው የኋላ በር አጠገብ ቆሟል። እጆቹ ከፊት ለፊቱ ተጣብቀውና ፊቱ ምንም አይነት ስሜት አይታይበትም ነበር። ካንግ ዴሂዩን ኢማራን በቤተክርስቲያኑ ደረጃዎች በኩል ወደ መኪናው መራት። እጇን በመያዝ የልብሷን ሰፊ ቀሚስ ሰብስባ በቆዳ ወንበሩ ላይ እንድትቀመጥ እየረዳት ወደ ውስጥ ገባች። ከዚያም እሱም ተከትሏት ገባ። እናም በሩ ከሌላኛው ዓለም የሚለያቸው በሚመስል ከባድ ድምፅ ተዘጋ። መኪናው ወዲያውኑ መንቀሳቀስ ጀመረ። ኢማራ በጀርባ መስኮቱ በኩል ዞር ስትል ሰዎች ከቤተክርስቲያኑ ሲወጡ አየች። በደረጃው ላይ ቆመው መኪናው ሲሄድ ወደሱ ሲጠቁሙ አየች። አባቷ በሰዎች መካከል ጥሶ ሲወጣ አፉን ከፍቶ የማይሰማውን የሆነ ነገር ሲጮህ አስተዋለች። ካሜራዎች ሲበሩ፣ የመኪናው ከመንገድ መስወርን ለመቅዳት ስልኮች ከፍ ብለው ሲያዙ አየች። ከዚያም ቤተክርስቲያኑ ከኋላቸው ቀረ። በሩቅ ነጭ ነጥብ እስክትሆን ድረስ እያነሰች ሄደች። ከዚያም ሙሉ በሙሉ ጠፋች። ኢማራ ተመልሳ ዞረች እና እጆቿን በፊቷ ላይ ጫነች። መላ ሰውነቷ ይንቀጠቀጥ ነበር። እንድትቆም አድርጓት የነበረው አድሬናሊን አሁን መጥፋት ጀምሮ ነበር እና በሱ ምትክ ወደ ውስጥ ዘልቆ የሚገባ ድካም ተሰማት። ይህም መጠቅለልና መቼም አለመንቀሳቀስ እንድትፈልግ አደረጋት። ራሷን ለማረጋጋት የሆነውን ነገር ለመረዳት በመሞከር ጥቂት ጥልቅ ትንፋሾችን ወሰደች። ሙሉ በሙሉ እንግዳ የሆነን ሰው አሁን አግብታለች። መላ ቤተሰቧንና ጓደኞቿን ያለምንም ማብራሪያ ቤተክርስቲያን ውስጥ ትታለች። የማታውቀው ሰው መኪና ውስጥ ገብታ መገመት ወደማትችለው ቦታ እየሄደች ነው። ወዴት ነው የምንሄደው ስትል ጠየቀችው እና ድምጿ ለራሷ ጆሮ እንግዳ ሆነባት። ቀጭንና ሊሰበር የተቃረበ። ካንግ ዴሂዩን አጠገቧ ተቀምጦ ነበር። እጆቹን በጉልበቱ ላይ አሳርፎ የሆነው ነገር እብደት ቢሆንም እንኳን አቀማመጡ ዘና ያለ ነበር። ተመለከታት እና የፊቱ ገጽታ በቤተክርስቲያን ውስጥ እንደነበረው ሁሉ አሁንም የተረጋጋ ነበር። ትንፋሽ ወደምትወስጅበት ቦታ አላት። ለተወሰነ ጊዜ ማንም ወደማይረብሽሽ ቦታ። ኢማራ ራሷን ነቀነቀች። ሁኔታው ሁሉ በእውነት የማይመስል ነበር። በሌላ ሰው ላይ የሆነ ያለን ነገር የምታይ ያህል ይመስል ነበር። ይህንን ሁሉ አልተረዳሁትም። ለምን ያደረግከውን እንዳደረግ እኔ ምንም አልገባኝም።
ማን እንደሆንክ ወይም ከኔ ምን እንደምትፈልግም አላውቅም። ካንቺ ምንም የምፈልገው ነገር የለም አለ ካንግዴሁን። እና ንግግሩ ከድንገተኛ ጋብቻቸው ይልቅ ስለ አየር ሁኔታ የሚያወሩ ይመስል ተራ ነበር። የሚሆነውን ነገር አየሁ እና ምርጫ አደረግኩ። ያ ብቻ ነው። ያ ብቻ አይደለም አለች ኤማራ እና ድምጿ ውስጥ የጭንቀት ስሜት ሲገባ ይሰማት ነበር። ሰዎች ዝም ብለው ቤተክርስቲያን ውስጥ ገብተው የማያውቁትን ሰው አያገቡም። ያ ሰዎች የሚያደርጉት ነገር አይደለም። ምክንያት ሊኖር ይገባል። የምትፈልገው ነገር ሊኖርህ ይገባል። ካንግዴሁን ለጥቂት ጊዜ ዝም አለ። በመስኮት በኩል የሚያልፈውን ከተማ፣ ህንጻዎቹን፣ መኪናዎቹንና ተራ ህይወታቸውን የሚመሩትን ሰዎች ተመለከተ። አሁን ስለተፈጠረው ነገር ትርምስ ምንም የማያውቁትን ሰዎች። እንደገና ሲናገር ድምጹ ይበልጥ ለስላሳና በውስጡም ሐዘን የሚመስል ነገር ነበረው። ሊንከባከቡሽ የሚገባቸው ሰዎች ፊት መዋረድ ምን እንደሚመስል አውቃለሁ አላት። ሁሉም ሰው ሲመለከትና ማንም በማይረዳበት ጊዜ ምን እንደሚሰማ አውቃለሁ። ያ ደግሞ ባንቺ ላይ እንዲሆን አልፈለኩም። ስለዚህም መረዳውሽ። ኤማራ ፈጠጠችበት። ልትከራከር ተጨማሪ መልሶችን ልትጠይቅ ፈለገች። ነገር ግን ያንን ቃላት የተናገረበት መንገድ አስቆማት። በእነሱ ውስጥ ክብደት ነበር። እሱ ያላጋራው ግን እሷ ሊሰማት የሚችል ታሪክ። መኪናው ወደ ጥግ ታጥፎ ፍጥነቱን መቀነስ ጀመረ። ኤማራ በመስኮት ስትመለከት ከረዥም ህንጻ ፊት ለፊት ሲቆሙ አየች። ሁሉም በመስታወትና በአረብ ብረት የተሰራ ዘመናዊ አርኪቴክቸር ነበር። ገንዘብን፣ ስልጣንን እና ተጽዕኖን የሚገልጽ የህንጻ አይነት። ሹፌሩ ወርዶ በሩን ከፈተላቸውና ካንግዴሁን መጀመሪያ ወጣ። ዞሮ ለኤማራ እጁን ሰጣት እና ከጥቂት ማመንታት በኋላ ተቀበለችው። ከመኪናው እንድትወርድ ረዳት እና በሰርግ ልብሷና በባዶ እግሯ የእግረኛ መንገዱ ላይ ቆመች። ሙሉ በሙሉ ቦታዋ እንዳልሆነና እንደጠፋች ተሰማት። ካንግዴሁን በእምነበረድና ውድ በሚመስሉ ጥበቦች የተሞላው ሎቢ ውስጥ አስገባትና ቁልፍ ካርድ ወደሚያስፈልገው የግል ሊፍት መራት። ካርዱን ሲያሳየው በሮቹ ወዲያውኑ ተከፈቱ። ወደ ውስጥ ገቡና የላይኛውን ፎቅ ቁልፍ ተጫኑ። ሊፍቱ ወደ ላይ መውጣት ጀመረ እና ኤማራ ወደ ፔንታውስ ደረጃ እስኪደርሱ ድረስ ቁጥሮቹ ሲጨምሩ ተመለከተች። በሮቹ በቀጥታ ኤማራ ካየቻቸው ቦታዎች ሁሉ ወደሚበልጥ አፓርታማ ተከፈተ። ከወለል እስከ ጣሪያ ድረስ ያሉት መስኮቶች የከተማዋን ሰፊ እይታ ያሳያሉ። የቤት ዕቃዎቹ ዘመናዊ፣ ንጹህ መስመሮችና ገለልተኛ ቀለሞች ያላቸው ነበሩ። ስለ ቦታው ያለው ነገር ሁሉ ሀብትን፣ ምርጫንና ለሷ ሙሉ በሙሉ እንግዳ የሆነ ህይወትን ይገልጻል። ካንግዴሁን ወደ አፓርታማው ገባ እና ኤማራ ተከተለችው። ባዶ እግሮቿ በጠንካራው የእንጨት ወለል ላይ ድምጽ አልነበራቸውም። በህልም ውስጥ ወይም ምናልባት በቅዠት ውስጥ ያለች መሰላት። የትኛው እንደሆነ ግን መለየት አልቻለችም። አንዲት ሴት ከጎን ካሉት ክፍሎች ውስጥ መጣች። በእድሜ የገፋችና ኮሪያዊት፣ ጸጉሯን ወደ ኋላ አጥብቃ ያስያዘች። የሰርግ ልብሱንና በእንባ የራሷን ፊቷን ስታይ በአድናቆት ኤማራን ተመለከተች። አይኖቿ ፈጠጡ። ከዚያም ካንግዴሁን ተመልክታ በኮሪያ ቋንቋ የሆነ ነገር ተናገረች። ድምጿ ፈጣንና የጭንቀት ስሜት የሚታይበት ነበር። ካንግዴሁን በተመሳሳይ ቋንቋ መለሰላት። ድምጹ ረጋ ያለና የሚያረጋጋ ነበር። ሴትዮዋ አሁንም እርግጠኛ ባልሆነ መልኩ ራሷን ነቀነቀችና እዚያ ወደ ኤማራ ዞራ ትንሽ ፈገግታን አሳየቻት። ይህች ወይዘሮ ፓርክ ናቸው አለ ካንግዴሁን ወደ እንግሊዘኛ በመመለስ። ቤቴን ታስተዳድራለች። ለማንኛውም ለምትፈልጊው ነገር እሷ ትረዳሻለች። ወይዘሮ ፓርክ ወደፊት ቀርበው ወደ መተላለፊያው ተመለከቱ። ኤማራ እንድትከተላቸው በግልጽ እየጠቆሙ ነበር። ኤሚራ በድንገት ምን እየሆነ እንዳለ የሚያውቀውን ብቸኛ ሰው በመለየቷ ደንግጣ ካንግዴሁንን ተመለከተች። ወዴት ነው የምትወስደኝ ስትል ኤማራ ጠየቀች። ልብስሽን የምትቀይሪበትና የምታርፊበት ክፍል አለ ካንግዴሁን። ዛሬ ትልቅ ነገር አሳልፈሻል። ለማሰብም ጊዜ ያስፈልግሻል። አንተስ ምን ልታደርግ ነው? እኔ አንዳንድ ስልኮችን እደውላለሁ። መስተካከል ያለባቸው ነገሮች አሉ። ኤማራ ምን ነገሮች እንደሆኑ ለመጠየቅ ፈለገች። አሁንም ሁሉንም ነገር እንዲያስረዳት ልትጠይቀው ፈለገች። ነገር ግን ድካሙ እየተጫጫናት ነበር። አይምሯ ስለሌላ ነገር ለማሰብ ዝግጁ አልነበረም። እግሮቿ ክብደቷን መሸከም የማይችሉ መሰሏት። ራሷንም ያማታል። አይኖቿ ባለቀሰችው ብዛት ይቃጠላሉ።
ራሷን ነቀነቀች እና ወይዘሮ ፓርክ በቀስታ ክርኗን ይዘው በመተላለፊያው በኩል መሯት። ኤማራ በትከሻዋ ላይ ወደ ኋላ ዞራ ካንግ ዴሁንን ተመለከተች። እሱ ሳሎን መሃል ቆሞ ሲመለከታት ነበር። እጆቹን በኪሱ ውስጥ አድርጎ እና የፊቱ ገጽታ የማይነበብ ነበር። ወይዘሮ ፓርክ ኤማራ ከጁሊያን ጋር ትኖር ከነበረው 2 እጥፍ የሚበልጥ መኝታ ቤት ውስጥ አስገቧት። ንጹህ ነጭ አንሶላ ያለው ትልቅ አልጋ፣ ምቹ ሶፋ ያለው መቀመጫና ኤማራ ወደ መታጠቢያ ቤት የሚያደርስ መስሏት የገመተችው በር ነበር። ወይዘሮ ፓርክ ቁምሳጥኑን ከፍተው ለስላሳ የሚመስል ስፖርት ሱሪና ሰፊ ቲሸርት አወጡ። አልጋው ላይ አስቀመጧቸው እና ከዚያ የሰርግ ልብሱን የማውለቅ ምልክት ሰጧት። ይህም ኤማራ ልብሷን መቀየር እንዳለባት በግልጽ ያሳያል። ከዚያም ወደ መታጠቢያ ቤቱ አመለከቱና የመታጠብ ምልክት አሳዩ። ኤማራ ራሷን ነቀነቀች። ወይዘሮ ፓርክ ሌላ ትንሽ ፈገግታ ሰጥተዋት ወጡ። በሩን በዝግታ ዘጉት። ኤማራ ከስነ ስርዓቱ በኋላ ለብቻዋ ክፍል ውስጥ ቆመች እና የሆነው ነገር ሁሉ ሙሉ ክብደት በሷ ላይ እንደተጫነ ተሰማት። ጉልበቶቿ ተብረከረኩ እና በአልጋው ጠርዝ ላይ ተቀመጠች። እጆቿ የአልጋ ልብሱን በጣም አጥብቀው ከመያዛቸው የተነሳ ጣቶቿ ነጡ። ለረጅም ጊዜ እዚያው ተቀመጠች። ምንም ሳታይ ፈዘዘች። አይምሯ ሙሉ በሙሉ ባዶ ሆነ እና በመጨረሻም እንባው እንደገና መጣ። በኃይልና በፍጥነት ማለቂያ በሌለው መልኩ መጣ። እሷም እንዲፈስ ተወችው። ስለ ጁሊያንና ይኖረናል ብላ ስላሰበችው ህይወት አለቀሰች። በሁሉም ሰው ፊት ቀለበት ሲወረውርባት ስለነበረው ፍረትና ውርደት አለቀሰች። ቀጥሎ ምን እንደሚሆን ስላለመታወቁ ግራ መጋባትና ስለ ፍርሃቷ አለቀሰች። እና አንድ እንግዳ ሰው በ3 ዓመት ውስጥ ከወደደችው ሰው በላይ በአንድ ቅስፈት ደግነት ስላሳያት አለቀሰች። በመጨረሻም እንባዋ ቆመ። ኤማራ ፊቷን በእጇ ጀርባ አበሰችና ቆመች። የሰርግ ልብሷን ዚፕ ከፍታ በነጭ ሐርና በተሰበሩ ህልሞች ክምር ውስጥ ወለል ላይ እንዲወድቅ አደረገች። እዚያው ትተው ወደ መታጠቢያ ቤት ገባች። በጣም ትልቅና የቅንጦት ነበር። ብዙ የሻወር ራሶች ያሉት ሻወርና 2 ሰዎችን በቀላሉ የሚይዝ መታጠቢያ ገንዳ ነበረው። ሻወሩን ከፈተችውና በሞቀው ውሃ ውስጥ ገባች። ሜካፑን፣ እንባዋን፣ በሰው ፊት የመታየት ስሜቷን እንዲያጥብላት ተወችው። ውሃው መቀዝቀዝ እስኪጀምር ድረስ እዚያው ቆመች። ከዚያም ዘጋችውና ከዚህ በፊት ተሰምቷት በማያውቅ ለስላሳ ፎጣ ራሷን አደረቀች። ወይዘሮ ፓርክ ያዘጋጁላትን ስፖርት ሱሪና ቲሸርት ለበሰች። ልብሶቹም በትክክል ልኳ ነበሩ። ይህ የሚገርምና ትንሽ የሚያስደነግጥ ነበር። ካንግ ዴሁን ልኳን እንዴት አወቀ? እንዴትስ ልብሶችን ለሷ አዘጋጅቶ ጠበቃት? ጥያቄዎቹ በአይምሯ ውስጥ ተመላለሱ፣ ግን ወደ ጎን ገፋቻቸው። አሁን እነሱን ለማሰብ በጣም ደክሟት ነበር እና ከገጠማት ነገር አንጻርና ብዙ መመለስ ካለባቸው ጥያቄዎች አንጻር እነዚህኞቹ ተራ ነበሩ። ወደ መኝታ ቤቱ ተመልሳ በመግባት አልጋው ላይ ወጣች። ብርድ ልብሱን እስካገጯ ድረስ ሳበችው። አንሶላዎቹ የልብስ ሳሙናና ሌላ ልትለየው ያልቻለችው ነገር ጠረን ነበራቸው። የዕለቱን እውነቶች በአይምሯ እያብሰለሰለች ለሰዓታት ነቅታ እንደምትቆይ ጠብቃ ነበር። ነገር ግን ይልቁኑ ወዲያውኑ እንቅልፍ ወሰዳት። ጁሊያን ያንን ቀለበት ከጣቷ ላይ መንጭቆ አውልቆ እግሯ ስር ከወረወረው ቅስፈት ጀምሮ ሊያሸንፋት ሲዝት የነበረው ከፍተኛ ድካም በመጨረሻም ሰውነቷን አሸነፈው። ኤማራ ስትነቃ ክፍሉ ጨልሞ ነበር። አልጋው ላይ ተቀመጠች። ግራ ተጋብታ እና የት እንዳለች ለማስታወስ ጥቂት ጊዜ ወሰደባት። የዕለቱ ክስተቶች እንደ ጎርፍ በቅደም ተከተል መጡባት። በሐዘን እየቃሰተችም የእጆቿን መዳፍ አይኖቿ ላይ ጫነች። ህልም አልነበረም። በእርግጥም ጁሊያን መሰዊያው ላይ አዋርዷታል። አንድ እንግዳ ሰው በእውነት አግብቷታል። እሷ በእውነት የሱ አፓርታማ ውስጥ በሱ አልጋ ላይ የሱን ልብስ ለብሳ ነበር ያለችው። በአልጋው አጠገብ ያለውን ሰዓት ተመለከተችና ምሽቱ 2 ሰዓት መሆኑን አየች። ለሰዓታት ተኝታ ነበር። ራባት። ከቁርስ በኋላ ምንም እንዳልበላች አስታወሰች። ያ ደግሞ ከ12 ሰዓታት በፊት ነበር። ካልጋው ወርዳ በጥንቃቄ ወደ በሩ ተራመደች። ኮሪደሩ በግድግዳው ግርጌ በተሰኩ ለስላሳ መብራቶች ደምቆ ነበር። ከአፓርታማው ውስጥ የሆነ ቦታ የሰዎች ድምጽ በደብዛዛው ይሰማል። ድምጹን ተከትላ ሄደችና ራሷን ሳሎን ውስጥ አገኘችው። ካንግ ዴሁን ሶፋው ላይ ተቀምጦ ስልኩን ጆሮ ላይ ይዞ በፈጣን የኮሪያ ቋንቋ ያወራ ነበር። እሷ ስትገባ ቀና ብሎ አያትና ወዲያውኑ ስልኩን ዘግቶ ቆመ። ነቃሽ አላት።
ምን እየተሰማሽ ነው? መኪና እንደገጨው ሰው ነው የሚሰማኝ ኤማራ መለሰች። ድምጿ ባለቀሰችበት ብዛት ተዘግቶ ነበር። ደግሞም በጣም ርቦኛል። ካንግዴውን ራሱን ነቀነቀ። ወይዘሮ ፓርክ ራት ሰርታለች። ተርበሽ ብትነቂ ብዬ ሞቅ አድርጋ እንድታቆየው ነግሬያታለሁ። ወደ ኩሽና መራት። ኩሽናው እጅግ ዘመናዊና በዘመኑ ምርጥ ቁሳቁሶች የተሞላ፣ መሃሉ ላይ ረጅም ጠረጴዛ ያለው ነበር። ወይዘሮ ፓርክ እዚያ ነበሩ እና ኤማራን ሲያዩ ፈገግ አሉ። ወዲያውኑ ምግቦቹን ከኦቨን ውስጥ እያወጡ በጠረጴዛው ላይ ማስቀመጥ ጀመሩ። ሩዝ፣ የሆነ አይነት ወጥ፣ የተጠበሱ አትክልቶችና ኪምቺ ነበሩ። ሽታው የኤማራን አፍ በምራቅ ሞላው እና ምን ያህል ተርባ እንደነበር ተረዳች። ወይዘሮ ፓርክ ሳህን ሞልተው ሰጧትና ጠረጴዛው ላይ እንድትቀመጥ ጠቆሟት። ኤማራም ተቀመጠች። ካንግዴውን አጠገቧ ተቀመጠ። ወይዘሮ ፓርክ ለሱም ሳህን ሞልቶ አቀረቡለት። ከዚያም ለብቻቸው እንዲያወሩ ትቷቸው ከኩሽና ወጡ። ኤማራ ለጥቂት ደቂቃዎች በዝምታ በላች። ካንግዴውንም እንዲሁ አደረገ። ምግቡ በጣም ጣፋጭ፣ ጥንካሬ የሚሰጥና በትክክል የሚያስፈልጋት አይነት ነበር። ረሃቧ ጋብ እስኪል ድረስ ከበላች በኋላ ሹካውን አስቀመጠችና ተመለከተችው። ምን እየሆነ እንዳለ እንድታስረዳኝ እፈልጋለሁ አለችው። ደግሞም እውነቱን ነው የምፈልገው። ከአሁን በኋላ ሚስጥራዊ መልሶች እንዳይኖሩ፣ ግልጽ ያልሆኑ ንግግሮች እንዲያበቁ ጠየቀችው። ማን እንደሆንክ፣ ለምን ያደረግከውን ነገር እንዳደረግክና ቀጥሎ ምን እንደሚሆን ማወቅ አለብኝ። ካንግዴውን የራሱን ሹካ አስቀመጠና ወደሷ ዞረ። ምን ያህል እንደሚነግራት የወሰነ ይመስል ለረጅም ጊዜ ተመለከታትና ከዚያም በረጅሙ ተነፈሰ። ስሜ ካንግዴውን ነው እና በዚህ ከተማ ውስጥ ከፍተኛ የንግድ እንቅስቃሴዎችን እመራለሁ። ምን አይነት የንግድ እንቅስቃሴዎችን? በህጋዊና በህገ ወጥ መካከል ባለው ክፍት ቦታ ላይ የሚገኙ አይነት፣ አብዛኛው ሰው ባያውቃቸው የሚመርጣቸውን አይነት። የኤማራ ልብ ትርክክ አለ። ወንጀለኛ ነኝ እያልከኝ ነው? እኔ እያልኩሽ ያለሁት አብዛኛው ሰው ተቀባይነት ካለው ገደብ ውጪ እንደምሰራ ነው። በህጋዊ ንግዶች ላይ ኢንቨስትመንቶች አሉኝ፣ ግን እንደ ቁማር ባሉ ነገሮች፣ ሁልጊዜም በትክክለኛው መስመር በማይገቡ ምርቶችና በቅርብ ክትትል ቢደረግባቸው ሊያልፉ በማይችሉ የገንዘብ ዝግጅቶች ላይም ፍላጎት አለኝ። ጥቅሞቼ እንዲጠበቁ የሚያደርጉ ሰዎችን እቀጥራለሁ፣ አንዳንዴ ሙሉ በሙሉ ሰላማዊ ባልሆኑ መንገዶች። ማፊያ ውስጥ ነው ማለት ነው? ካንግዴውን ራሱን በትንሹ ዘንበል አድርጎ ቃሉን አሰላሰለ። ያ ቃል ሙሉ በሙሉ ትክክል አይደለም፣ ግን ለዚህ ውይይት ዓላማ ይቀርባል። አዎ። ኤማራ ሳህኗን ገፋችው። ወዲያውኑ ረሃቧ ጠፋ። እና እኔን ማግባት፣ ወደ አንተ ዓለም መጎተት ጥሩ ሐሳብ መስሎ ታየህ? በምታውቂያቸው ሰዎች ሁሉ ፊት እንዳትጠፊ ማድረግ ጥሩ ሐሳብ መስሎ ታየኝ። እናም በድምጽ ውስጥ ከዚያ በፊት ያልነበረ ሹልነት ሰማች። ከዚያ ቤተክርስቲያን ሁሉም ሰው የሚራራልሽ ሴት ሆነሽ እንዳትወጪ አማራጭ መስጠት ጥሩ ሐሳብ መስሎ ታየኝ። ቀጥሎ የሚሆነው ነገር በአንቺ ላይ የተመሰረተ ነው። በእኔ ላይ የተመሰረተ ነው ስትል ምን ማለት ነው? ማለት የፈለኩትማ በፈለግሽ ጊዜ መሄድ ትችያለሽ ነው። እኔ አላስቆምሽም። ትዳሩ በጸጥታ እንዲፈርስ ዝግጅት አደርጋለሁ። ወደ ህይወትሽ መመለስ ትችያለሽ። እናም ስላንቺ የሚወራውን ታሪክ እንደ ተጎጂ የማይገልጽሽ መሆኑን አረጋግጣለሁ። ወይም ደግሞ ለተወሰነ ጊዜ እዚህ መቆየት ትችያለሽ። ሁኔታዎች እስኪረጋጉ መጠበቅ ትችያለሽ። ከሁሉም ሰው የፍርድና የጉጉት ጫና ሳይኖርብሽ ቀጥሎ ምን ማድረግ እንደምትፈልጊ ማሰብ ትችያለሽ። ምርጫው ያንቺ ነው ኤማራ። ኤማራ ትኩር ብላ ተመለከተችው። ተይዘሻል፣ ምርጫ የለሽም። ብትወጂም ባትወጂም አሁን የዚህ ዓለም አካል ነሽ ይለኛል ብላ ጠብቃ ነበር። ነገር ግን እሱ መውጫ መንገድ እየሰጣት ነበር፣ እንድትሄድ እየነገራት ነበር። ይህንን እድል ማቅረቡ ትንሽ እንድታምነው አደረጋት። ለምንድን ነው እንድቆይ የምትፈቅድልኝ? ጠየቀችው። አንተ ከዚህ ምን ታተርፋለህ? ካንግዴውን ተመለከታት። እናም ለመጀመሪያ ጊዜ በአይኖቹ ውስጥ የሆነ ለስላሳነትን አየች። ምክንያቱም እናስባለን በሚሉሽ ሰዎች ፊት ህይወትሽ ሲፈራርስ ምን እንደሚሰማ አውቃለሁ አላት በዝግታ። እናም ያንን ብቻሽን እንድትጋፈጩ ስለማልፈልግ ነው። ኤማራ በድጋሚ በአይኖቿ ማዕዘን እንባ ሲመጣ ተሰማት፣ ግን መልሳ ዋጠችው። ለአንድ ቀን በቂ አልቅሳለች። ረጅም ትንፋሽ ወስዳ ውሳኔ አደረገች። እቆያለሁ አለች፣ ግን ለጥቂት ጊዜ ብቻ።
ምን እንደማደርግ እስከምወስን ድረስ ብቻ ቆያለሁ። ከእንግዲህ ይሁን ራሱን ነቀነቀ። ተቀባይነት አለው። ለጥቂት ጊዜ በዝምታ ተቀመጡና ከዚያም ኢማራ እንዲህ ስትል ጠየቀችው። አሁን ቆይ ምን ይሆናል? አሁን ታርፊያለሽ። ነገ ስለ ውጤቱ እንነጋገራለን። ቤተሰቦችሽ መልስ ይፈልጋሉ። ሚዲያው ታሪክ ይፈልጋል። ብዙ ሚስጥር ሳናወጣ ጉጉታቸውን የሚያረካ ነገር እንሰጣቸዋለን። ጁሊያንስ የካንግዴ ይሁን ፊት ጠነከረ። ስለሱ ምን አለ? ወደ ቤተ ክርስቲያን ተመልሶ መጥቶ ነበር። የሆነውን አይቷል። ሊያስረዳ ወይም ይቅርታ ሊጠይቅ ወይም ደግሞ የሆነ ነገር ሊያደርግ ይፈልጋል። ካደረገም ብዙ ርቀት አይሄድም። ያ ማለት ምን ማለት ነው? ካንግዴ ይሁን ተመለከታት እና በአይኖቹ ውስጥ የኢማራን ትንፋሽ የሚገታ ቀዝቃዛና አደገኛ ነገር ነበር። ማለት የፈለግኩት ያንን ቀለበት ሲወረውርብሽ አንዴ ምርጫውን አድርጓል። እንደገና ወደ አንቺ ቢቀርብ እንደሚቆጨው ነው። አሁን አንቺ በእኔ ጥበቃ ስር ነሽ ኢማራ። ማንም አይጎዳሽም። እሱም ቢሆን እንኳን ሌላ ሰውም። ስሟን የተናገረበት መንገድና የንግግር ዘይቤው በውስጧ የሆነ ስሜት ፈጠረ። ፍርሃት ይሁን ሌላ ነገር አላወቀችም፣ ግን ተሰማት። ራሷን ነቀነቀች። ለመናገር ራሷን አላመነችም እና ካንግዴ ይሁን ቆመ። ሳህኖቻቸውን አንስቶ ወደ ማጠቢያቸው ወሰዳቸው። ራሱን ማገልገል በሰዎች ላይ ብቻ እንደማይመካ በሚያሳይ ሁኔታ አጠባቸው። ተጨማሪ ረፍት መውሰድ አለብሽ አላት ዞር ሳይል። ነገ ረጅም ቀን ይሆናል። ኢማራም ቆመች። አንተ የት ነው የምትተኛው? በክፍሌ ውስጥ፣ ኮሪደሩ መጨረሻ ላይ ነው። የሆነ ነገር ከፈለግሽ ወይዘሮ ፓርክ በአፓርታማው ሌላኛው ወገን በእንግዳ ክፍል ውስጥ አሉ። ለመጠየቅ አታመንቺ። ወደ እሷ ዞረና ኩሽና ውስጥ እርስ በርሳቸው እየተያዩ ቆሙ። ኢማራ ልትናገረው የሚገባ ነገር እንዳለ ተሰማት። የሚሰማትን የምስጋና፣ የግራ መጋባትና የፍርሃት ድብልቅልቅ ያለ ስሜት በትክክል የሚገልጽ ቃል ግን ፈጽሞ ቃላት ልታገኝ አልቻለችም። ስለዚህም ይልቁኑ ዝም ብላ ራሷን ነቅንቃ ለመሄድ ዞረች። ወደ በሩ ስትደርስ የካንግዴ ይሁን ድምጽ አስቆማት። ኢማራ ዞር አለች። እዚህ ደህና ነሽ? ያንን ደግሞ ቃል ገባልሻለሁ። አመነችው። ለምን እንደሆነ ግን አታውቅም። ግን ቢሆንም አመነችው። ትንሽ ፈገግታ ሰጠችውና ወደ መኝታ ቤቷ ተመልሳ አልጋዋ ላይ ወጣች። በዚህ ጊዜ እንቅልፉ በቀላሉ አልመጣም። በጨለማ ውስጥ ነክታ ጣሪያውን እያየች ተኛች። ስለተፈጠረው ነገርና ስለሚመጣው ነገር እያሰበች ነበር። ስለ ጁሊያንና ያንን ቀለበት ሲወረውረው በነበረው ቀዝቃዛ ግዴለሽነት ስለተመለከታት መንገድ አሰበች። ስለ ቤተሰቦቿና እንዴት እንደሚጨነቁላት አሰበች። ስለ ካንግዴ ይሁን እና በዛ ቀን በቤተ ክርስቲያን የነበረውን ትዕይንት አሰበች። እዚያ የመሆን መብት እንዳለው ሆኖ ስለገባበት መንገድ አሰበች። ጁሊያንን እንዳትከተል ስለከለከላት ጠንካራ መንገድ አሰበች። በመካከላቸው ስለቆመበት መንገድ፣ ዋጋ እንዳላት ሰው አድርጎ ስለተመለከተበት መንገድ አሰበች። እና እምብዛም በማታውቀው ሰው ቤት በጨለማ ውስጥ ተኝታ ኢማራ ለመጀመሪያ ጊዜ ለብቻዋ እንዳልሆነች ተረዳች። በማግስቱ ጧት ኢማራ በመስኮት በኩል በሚገባው የፀሐይ ብርሃን ነቃች። ባለፈው ምሽት መጋረጃውን መዝጋት ረስታ ነበር እና አሁን ክፍሉ ሁሉንም ነገር ሞቅ ያለና ማራኪ በሚያደርግ ወርቃማ ብርሃን ተሞልቷል። ካልጋ ወርዳ ወደ መስኮቶቹ ተራመደች። ከስር የተዘረጋውን ከተማ ተመለከተች። ከዚህ ከፍታ ላይ ዓለም ሰላማዊና የተስተካከለ ይመስላል። የመንገዱ ትርምስ ሊነኳት በማይችሉ ትንንሽ ነጥቦች ተቀይሯል። በዚህ የመስታወት ግንብ ውስጥ በሩ ተንኳኳና ወይዘሮ ፓርክ ትሪ ይዘው ገቡ። በመቀመጫው አካባቢ ባለው ትንሽ ጠረጴዛ ላይ ያስቀመጡት ኢማራም ቡና፣ የተጠበሰ ዳቦና እንቁላል እና ብርቱካን ጭማቂ መሆኑን አየች። ወይዘሮ ፓርክ ፈገግ ብለው ወደ ምግቡ ጠቆሙ። ኢማራም አመሰገነቻቸው። ወይዘሮ ፓርክ ራሳቸውን ነቅንቀው ወጡ። ኢማራም ለመብላት ተቀመጠች። ምግቡ ተራ ግን ጥሩ ነበር። ቡናውም ጠንካራና ትኩስ ነበር። በትክክል ሙሉ በሙሉ ለመንቃት የሚያስፈልጋት አይነት ቡና ነበር። ቁርሱን እየጨረሰች ሳለ ድጋሚ በሩ ተንኳኳ። በዚህ ጊዜ ካንግዴ ይሁን ነበር። እንደገና ሙሉ ልብስ ለብሷል። በዚህ ጊዜ ጥቁር ግራጫ ነበር እና ለሰዓታት ነቅቶ የቆየ ይመስል ነበር። ጸጉሩ በሚገባ ተስተካክሏል። ከረቫቱ ቀጥ ብሏል እና ልብሱ ላይ ምንም አይነት መጨማደድ አልነበረም። በሁሉም ረገድ ኃያል ነጋዴ ይመስል ነበር እና ይህ የተቀባ ስሪቱን ወደ ቤተ ክርስቲያን ገብቶ
ህይወቷን ከቀየረው ሰው ጋር ማስታረቅ ይከብድ ነበር። እንደምን አደርሽ አላት። ጥሩ እንቅልፍ እንደወሰደሽ ተስፋ አደርጋለሁ። በቂ ነበር አለች ኢማራ። ዛሬ ምን እየሆነ ነው? ስልክሽ ከትላንት ጀምሮ ሳያቋርጥ እየጮኸ ነው። ቤተሰቦችሽ መቆጣታቸውና መጨነቃቸው የሚጠበቅ ነው። ደውለሽ ደህና መሆንሽን ብትነግራቸው ጥሩ ይመስለኛል። የኢማራ ሆድ ተረበሸ። ስለ ስልኳ አስባ እንኳን አታውቅም ነበር። ምናልባት አሁንም ቤተክርስቲያን ውስጥ ካሉ ሌሎች ንብረቶቿ ጋር በሙሽሪት ክፍል ውስጥ ሊሆን ይችላል። ስልኬ እኮ የለም አለች። ከሰዎች አንዱ እንዲያመጣልኝ አድርጌያለሁ አለ ካንግዴ ይሁን እና ስልኳን ከኪሱ አውጥቶ ሰጣት። ከቦርሳሽና ከሌሎች የግል ንብረቶችሽ ጋር መጥቷል። ኢማራ ስልኳን ተቀበለችውና ስትከፍተው ስክሪኑ በመቶች በሚቆጠሩ መልእክቶች ደመቀ። ያመለጡ ጥሪዎች፣ የጽሑፍ መልእክቶች እና የድምጽ መልእክቶች። አብዛኞቹ ከእናቷ፣ ከአባቷ፣ ከእህቶቿና ከጓደኞቿ ነበሩ። ጥቂት ደግሞ ከጁሊያንም ነበር። ስሙን ስታይ የቁጣ ስሜት ተሰማት እና መልእክቶቹን ሳታነብ አጠፋቻቸው። ምን እንደምላቸው አላውቅም አለች ወደ ካንግዴ ይሁን ቀና ብላ። እውነቱን ንገሪያቸው። ደህና እንደሆንሽና ከሁሉም ነገር ለመራቅ ጊዜ እንደሚያስፈልግሽ ንገሪያቸው። ዝግጁ ስትሆኝም እንደምታወሪያቸው ግለጭላቸው። የት እንዳለው ማወቅ ይፈልጋሉ። ሊመጡና ሊያዩኝ ይፈልጋሉ። ታዲያ ከጓደኛሽ ጋር እንደሆንሽና ቦታ እንደሚያስፈልግሽ ንገሪያቸው። አሁን ከዚህ በላይ ምንም አይገባቸውም። ኢማራ ረጅም ትንፋሽ ወስዳ ራሷን ነቀነቀች። የእናቷን ቁጥር አወጣችና ደወለች። እናቷ ስልኩን ለማንሳት አንድ ጊዜ ብቻ እስኪጠራ ነው የጠበቀችው። የእናቷ ድምጽ በጭንቀት የተሞላ ከፍ ያለና ተስፋ የቆረጠ ነበር። ኢማራ ልጄ፣ አምላኬ ሆይ ኢማራ የት ነሽ? ደህና ነሽ? ያ ሰው ማን ነው? ምንድነው የተፈጠረው? ማማ ስሚኝ፣ እኔ በጣም ደህና ነኝ አለች ኢማራ። ልቧ እየመታ ቢሆንም ድምጿን ለማረጋጋት እየሞከረች ደህና ነኝ፣ ከጓደኛዬ ጋር ነኝ። የትኛው ጓደኛ? ማን ነው እሱ? ለምንድነው የወሰደሽ? እኛ በጣም ተጨንቀን ነበር። አባትሽ ፖሊስ ሊጠራ ፈልጎ ነበር። ታግተሻል ብለን አስበን ነበር። አልታገትኩም ማማ፣ እኔው ራሴ ነኝ ለመሄድ የመረጥኩት። ከሁሉም ነገር መራቅ ፈልጌ ነበር። ግን እኮ አገባሽው። ሙሉ በሙሉ የማታውቂውን ሰው አግብተሻል። ምን እያሰብሽ ነው ኢማራ? እያሰብኩ የነበረው ጁሊያን በሁሉም ፊት ያዋረዳት ሴቶኝ ከዛ ቤተክርስቲያን መውጣት እንደማልፈልግ ነበር አለች ኢማራ። ድምጿ ካሰበችው በላይ እየጠነከረ ነበር። አጠገቤ የሚቆም ሰው እንደሚያስፈልገኝ እያሰብኩ ነበር። እሱም አጠገቤ ቆመ። እናቷ ለጥቂት ጊዜ ዝም አለችና ከዚያም በዝግታ እንዲህ አለች። ቆይ ማን ነው እሱ? ኢማራ ከየት ነው የመጣው? ስሙ ካንግዴ ይሁን ይባላል። አሁን ማወቅ ያለብሽ ይሄንን ብቻ ነው። እኔ ማወቅ ያለብኝ ይሄንን ብቻ ነው። ኢማራ አግብተሽዋል እኮ። ከስሙ በላይ ማወቅ ይገባናል። ምናልባት ይገባችሁ ይሆናል አለች ኢማራ። ምናልባት ከማግባቴ በፊት ማወቅ ይገባችሁ ነበር። ግን ደግሞ ምናልባት አንድ ሰው ጁሊያን ያንን ቀለበት እንዳይወረውርብኝ ሊያስቆመው ይገባ ነበር። ምናልባት አንድ ሰው ወደ መሰዊያው መጥቶ ከኔ ጋር ሊቆም ይገባ ነበር። ግን ማንም አላደረገውም ማማ። እሱ ግን አደረገው እና አሁን እኔ እዚህ ነኝ፣ ደህና ነኝ። በዚህ እንድታምኚኝ እፈልጋለሁ። እናቷ ማልቀስ ጀመረች። ኢማራ ስቅስቅታውን በስልክ ውስጥ መስማት ትችል ነበር እና የራሷ ጉሮሮ በስሜት ሲታነቅ ተሰማት። አዝናለሁ ማማ አለች በለስላሳ ድምጽ። ስላሳሰብኩሽ አዝናለሁ፣ ግን ትንሽ ጊዜ ያስፈልገኛል። በቅርቡ ደግሜ ደውልልሻለሁ። እሺ እማዬ። እናቷ ምላሽ ከመስጠቷ በፊት ስልኩን ዘጋችው። እጆቿ እየተንቀጠቀጡ ነበር። ስልኩንም ጠረጴዛው ላይ አስቀመጠችው። ካንግዴ ይሁን አሁን በሩ ላይ ቆሞ በዚያው በማይነበብ የፊት ገጽታ ይመለከታት ነበር። ይህ ከጠበቅኩት በላይ ከባድ ነበር አለች ኢማራ። ቀስ እያለ ይቀላል፣ ውሎ አድሮ ይቀላል። ኢማራ ሳቀች፣ ግን ምንም ደስታ አልነበረው። ቤተሰቦቼን አታውቃቸውም? አይ ያንቺን ቤተሰቦች ባላውቃቸውም ቤተሰቦችን አውቃለሁ። ለተወሰነ ጊዜ ይቆጣሉ፣ ግራ ይጋባሉ፣ ግን ቢሆንም ይመለሳሉ። በተለይ ደህና መሆንሽንና የራስሽን ምርጫ እያደረግሽ መሆኑን ሲያዩ ይመለሳሉ። ካልተመለሱም እንግዲህ የነሱ ኪሳራ ነው። ኢማራ በአይኖቹ ውስጥ ያለውን እርግጠኝነት ተመለከተች
እናም የሱ ቤተሰቦች ምን አይነት ሊሆኑ እንደሚችሉ አሰበች። የሚያስቡለት የሚጨነቁለት ሰዎች ይኖሩት ይሆን ወይስ እንደሚመስለው ለብቻው ይሆን ብላ አሰበች። ልትጠይቀው ፈልጋ ነበር፣ ግን ሁኔታው እንደማይመልስላት ነገራት። ቢያንስ አሁን እሺ አሁን ምንድነው የምናደርገው ጠየቀችው። አሁን ሚዲያውን እንይዛለን። ሰርግሽ የህዝብ ትኩረት የነበረው ክስተት ነው እና የሆነው ነገር ቀድሞውኑ መሰራጨት ጀምሯል። ኢንተርኔት ላይ ፎቶዎች አሉ። እኔ ወደ ቤተክርስቲያኑ ስገባ የሚያሳዩ ቪዲዮዎችም አሉ። ሰዎች ጥያቄ እያነሱ ነው። ሁኔታው እኛን ከመቆጣጠሩ በፊት እኛ ልንቆጣጠረው ይገባል። ቆይ እንዴት ነው ያንን የምናደርገው? ታሪክ እንሰጣቸዋለን። ከእውነቱ ጋር የሚቀራረብ እንዲያምኑት የሚያደርግ ነገር ግን እንዲታወቅ የማንፈልገውን ነገር የማይገልጽ ደብዘዝ ያለ ታሪክ። ያ ደግሞ ምን አይነት ታሪክ ነው? ከእንግዲህ ይሁን ወደ ክፍሉ ገብቶ በሩን ከኋላው ዘጋው። ወደ መቀመጫው አካባቢ ተራምዶ ከፊት ለፊቷ ባለው ወንበር ላይ ተቀመጠ። ከዚህ በፊት እንደምንተዋወቅ በጋራ ጓደኛ ማቾች በኩል እንደተገናኘን በጸጥታ እንገናኝ እንደነበር እንነግራቸዋለን እና እጮኛሽ ለመልቀቅ ሲወስን እኔ ምርጫ አደረግኩ። እንደ ድንገተኛ ፍቅር በድንገት የተደረገ ግን ሙሉ በሙሉ ካልነበረ ነገር ያልመጣ አድርገን እናቀርበዋለን። ሰዎች አንተን እያገኘው ከሆነ ለምን ጁሊያንን እንዳገባው ይጠይቁኛል። ታዲያ አንቺና እኔ ተጣልተን ነበር፣ ያ በቃ መስሎሽ ነበር። ጁሊያን ደግሞ ማጽናኛሽ ነበር እንላለን እና እሱ ሲተውሽ እኔ ልለቅሽ እንደማልችልሽ ተረዳው እንላለን። ኢማራ ራሷን ነቀነቀች። ይህ በጣም ብዙ ውሸት ነው አለች። አይ ይህ በጣም ብዙ ጥበቃ ነው። ሁለቱ ልዩነት አለው። ከእንግዲህ ይሁን ወደፊት ዘንበል ብሎ ክርኖቹን በጉልበቱ ላይ ያሳረፈ እና ልቧን ፍርክክ በሚያደርግ ጥልቀት ተመለከታት። ኢማራ እውነቱ እኔ ወደዛ ቤተክርስቲያን የገባሁት ባንቺ ላይ እየሆነ ያለውን ነገር ለማየት ስላልቻልኩ ነው። እውነቱን አንቺ አላወቅሽም ነበር፣ ግን ለሚደረግብሽ ነገር እንደማትገቢ ለማወቅ በቂ ያውቅሽ ነበር። እውነቱ በዛ ቅስፈት ምርጫ አደረግኩ እና አልቆጭበትም። ግን ለሰዎች ያንን እውነት ብንነግራቸው ፈጽሞ አይረዱትም። ይቆፍራሉ፣ ጥያቄ ይጠይቃሉ፣ ማዕዘኖችንና ምክንያቶችን ለማግኘት ይሞክራሉ። ያን ሲያደርጉም ህይወትሽን ሲኦል ያደርጉታል። ስለዚህ ሊቀበሉት የሚችሉትን ታሪክ እንሰጣቸውና እኛ ወደፊት እንሄዳለን። ኢማራ ከንፈሯን ነከሰች። የመዋሸቱን ሐሳብ ጠልተዋለች፣ ግን ደግሞ የሚለውንም ትረዳለች። ሚዲያው ይሄንን ነገር ዝም አይለውም፣ ያሳድዷታል፣ ህይወቷን ይቆፍራሉ፣ እንደገና መሳለቂያ ያደርጓታል። ቀላል ታሪክ መስጠት ዝም እንዲሏት የሚያደርግ ከሆነ ምናልባት ዋጋ ይኖረዋል። እሺ አለች። በአንተ መንገድ እናደርገዋለን። ከእንግዲህ ይሁን ራሱን ነቀነቀ። ቀድሞውኑ መግለጫ አዘጋጅቻለሁ። ዛሬ ከሰዓት እለቀዋለሁ። እዚህ መቆየትና ደህና መሆን ብቻ ነው ያንቺ ፋንታ። ለምን ያህል ጊዜ? እስከሚያስፈልግሽ ድረስ። ኢማራ በክፍል ውስጥ ያሉትን ውድ የቤት ዕቃዎች፣ ውብ እይታውንና ከሷ ህይወት በጣም የራቀውን ኑሮ ተመለከተች። እዚህ ለዘላለም መቆየት አልችልም። ለዘላለም እንድትቆይ እየጠየቅኩሽ አይደለም። ነገሮች እስኪረጋጉ ድረስ እንድትቆይ ብቻ ነው የምጠይቅሽ። ምን አስፈላጊ እንደሆነ ለመወሰን ጊዜ እስክታገኚ ድረስ እና ዝግጁ ስትሆኚ መሄድ ትችያለሽ። ልታምነው ፈለገች። እውነቱን እንደሆነ በእውነት ለመርዳት እንጂ ከሷ ምንም ነገር እንደማይፈልግ ልታምን ፈለገች። ግን ጁሊያንን በማመን 3 ዓመት አሳልፋ የት እንደደረሰች አየች። ከእንግዲህ በራሷ ፍርድ መተማመን እንደምትችል አታውቅም። ለምንድነው ለኔ እንዲደግ የምትሆነው ስትል በዝግታ ጠየቀች። ከእንግዲህ ይሁን ተመለከታትና ለጥቂት ጊዜ በፊቱ ላይ የሆነ ነገር ሲንጸባረቅ ያየች መሰላት። ሐዘን ወይም ጸጸት ሊሆን ይችላል፣ ግን ወዲያውኑ ጠፋ። ምክንያቱም ደግነት ብርቅ ስለሆነ ነው አላት። እናም ስለምችል ነው ሲል ጨመረበት። ከዚያም ቆመና ወደ በሩ ተራመደ። እረፊ፣ አንብቢ፣ ቴሌቪዥንም እይ፣ ዘና ለማለት የምትፈልጊውን ሁሉ አድርጊ፣ ሌላውን ነገር እኔ ይዘዋለሁ። ከዚያም ሄደ። ኢማራ እንደገና ከራሷ ሐሳብ ከስልኳና በሆነ መንገድ ውስጧ ከገባችበት አዲስ እውነታ ጋር ብቻዋን ቀረች። እንደምትቆጭበት ብታውቅም ስልኳን አንስታ ማህበራዊ ሚዲያን ከፈተች። እንደጠበቀችውም ሆነ። ሰርጉ በየቦታው ነበር። ጁሊያን ቀለበቱን ሲወረውር ሊያገባት እንደማይፈልግ ሲያውጅ የሚያሳዩ ቪዲዮዎችን አገኘች።
ከዚያም ካንግዴሁን ሲገባ የሚያሳዩ ቪዲዮዎች፣ በመሰዊያው ላይ ያሉ ብዙ ፎቶዎች። አስተያየቶቹ በጣም መጥፎ ነበሩ። ሰዎች ተስፋ የቆረጠች ምስኪን የሀብታም አዳኝ እያሉ እየጠሯት ነው። ካንግዴሁን ማን ነው እያሉና ለምን ያንን እንዳደረገ እየገመቱ ነበር። አንዳንዶቹ ጁሊያን ጨካኝ እንደሆነና እሷ የተሻለ እንደሚገባት በመናገር ይከላከሉላት ነበር። ነገር ግን በክፉ አስተያየቶች ተውጠዋል። ኤማራ አፕሊኬሽኑን ዘግታ ስልኳን ሶፋ ላይ ወረወረችው። የማቅለሽለሽ ስሜት ተሰማት። መጮህ፣ ማልቀስ ፈለገች። ወደ ኋላ ተመልሳ ጁሊያንን ባላውቀው ባልወደው እሱን ለማግባት ባልስማማ ኖሮ ብላ ተመኘች። ነገር ግን ከነዚህ ውስጥ ምንም ማድረግ አትችልም። ማድረግ የምትችለው እዚህ ውብ አፓርታማ ውስጥ ተቀምጣ ዓለም ወደ ሌላ ወሬ እስኪዞር ድረስ መጠበቅና የተረፈውን ህይወቷን ለመገጣጠም መሞከር ብቻ ነው። ቀናት አለፉ እና ኤማራ ወደ አንድ አዲስ ልማድ ገባች። ትነቃለች። ወይዘሮ ፓርክ ያመጡላትን ቁርስ ትበላለች። ቀኑን በማንበብ ፊልም በማየት ወይም በመስኮት ወደ ውጭ በመመልከት ታሳልፋለች። ካንግዴሁን አብዛኛውን ጊዜ አይኖርም። እሷ ስለማትጠይቀው እሱም ስላልገለጸው ስራውን ያከናውናል። እቤት በሚሆንበት ጊዜ ራሱን ያርቃል። ለራሷ ቦታ ይሰጣታል። ሁኔታዎችን ለማብሰል ያላትን ፍላጎት ያከብራል። አንዳንዴ ራት አብረው ይበላሉ እና ስለ አየር ሁኔታ፣ ስለ ምግቡና ስለምታነባቸው መጽሐፍት ያሉ ተራ ወሬዎችን ያወራሉ። በትህትናና በመከባበር የተሞላ ግን የሚያረካ ነበር። በመካከላቸው ያለውን ክፍተት እንዴት እንደምታጠባው አታውቅም ነበር። ከሰርጉ አንድ ሳምንት በኋላ አንድ ምሽት ካንግዴሁን ከተለመደው ቀድሞ ወደ ቤት መጣ። እሱ ሲገባ ኤማራ ሳሎን ሶፋ ላይ መጽሐፍ ይዛ ተኝታ ነበር። በጣም የደከመው ይመስላል። ከዚህ በፊት አይተው የማታውቀው አይነት ድካም። ከዓይኖቹ ስር የሚታይ ግልጽ የድካም ምልክት ነበር። ከረቫቱ ላልቷል። የዓለም ክብደት በትከሻው ላይ የወደቀ ይመስል በክብደት ይንቀሳቀስ ነበር። ረጅም ቀን ነበር አይደል? ስትል ኤማራ ጠየቀች። ሊባል ይችላል። ወደ መጠጥ ማስቀመጫው ሄዶ መጠጥ ቀዳ። ውስኪ በአንድ ትንፋሽ ጨለጠውና ሌላ ቀዳ። ኤማራ በጭንቀት ተመለከተችው። ሁሉም ነገር ደና ነው? አዎ ሁሉም ነገር ደና ነው፣ ግን ደና አትመስልም። ወደ እሷ ዞሮ ተመለከታት እና በዓይኖቹ ውስጥ የነበረው ነገር ትንፋሿን አቆራረጠው። ከዚህ በፊት አይተው በማታውቀው ሁኔታ ልቡ የተከፈተ ይመስላል። የለበሰው የጥንካሬ ጋሻ ትንሽ የወለቀ ይመስላል። በህይወቴ ውስጥ ቀላል ያልሆኑ ክፍሎች አሉ አላት። ልቀይራቸው የምመኛቸው ግን የማልችላቸው ነገሮች። ዛሬ ያንን አስታወሰኝ። ኤማራ መጽሐፏን አስቀምጣ ቆመች። በመካከላቸው ያለው ርቀት ቀስ በቀስ እየጠበበ ወደሱ ሄደች። ስለሱ ማውራት ትፈልጋለህ? አይ እሺ። በዝምታ ቆሙ እና ከሱ የሚመጣው ውጥረት ለኤማራ ይሰማት ነበር። እጇን ዘርግታ ልትነካው የሆነ ማጽናኛ ልትሰጠው ፈልጋ ነበር፣ ግን ያ ተቀባይነት ይኖረው እንደሆነ አላወቀችም። እሷ ከመወሰኗ በፊት ካንግዴሁን እንደገና ተናገረ። የቀድሞ ጮኛሽ ዛሬ ሊያየኝ መጥቶ ነበር። የኤማራ ደም ቀዘቀዘ። ጁሊያን? አዎ ቢሮዬ መጣ እና ማውራት ፈለገ። ምን አለ? ስህተት እንደሰራ ተናገረ። አንቺን መመለስ እንደሚፈልግ፣ ነገሮችን ለማስተካከል ማንኛውንም ነገር እንደሚያደርግ ተናግሯል። ኤማራ እጆቿ እስኪንቀጠቀጡ ድረስ ከፍተኛ ቁጣ ተሰማት። ምን አልከው? ምርጫው የሱ እንዳልሆነ ነገርኩት። ያንቺ እንደሆነና ማየት ከፈለግሽ አንቺ እንደምታገኙ ነገርኩት። ከዛም ያላንቺ ፍቃድ እንደገና ወደ አንቺ ቢቀርብ እንደሚቆጨው አረጋገጥኩለት። ሰማህ? ሁለት ሰዎች ከህንጻው አስወጥተው ከሸኙት በኋላ ሰምቷል። ኤማራ ሳቀች። ላለፉት ቀናት ለመጀመሪያ ጊዜ የተሰማት እውነተኛ ሳቅ ነበር። ያንን ባየው ኖሮ ደስ ይለኝ ነበር። ካንግዴሁን ትንሽ ፈገግ አለ። የሚያረካ ነበር። እርስ በርስ እየተያዩ ቆሙ እና በመካከላቸው ያለው አየር ተቀየረ። የነበረው የትህትና ርቀት ጠፍቶ በሞቀና ይበልጥ በቀረበ ስሜት ተተካ። ኤማራ ልቧ ሲመታ ተሰማት። በደረቷ ውስጥ ከቁጣ ወይም ከፍርሃት ጋር ግንኙነት የሌለው ሙቀት ተሰማት። አመሰግናለሁ አለች በለስላሳ ድምጽ። ስለጠየከኝ፣ ይህንን ቦታ ስለሰጠኸኝ፣ ስለ ሁሉም ነገር አመሰግናለሁ። ልታመሰግኝኝ አይገባም። አይ ይገባል። ከነዚህ ውስጥ የትኛውንም ማድረግ አይጠበቅብህም ነበር። ዝም ብለህ መሄድ ትችል ነበር፣ ግን አላደረከውም።
ካንግዴሁን እጇን ዘርግቶ በፊቷ ላይ የወደቀውን ጸጉር ከጆሮዋ ጀርባ አደረገላት። ድርጊቱም በጣም አፍቃሪ ከመሆኑ የተነሳ ልታለቅስ ፈለገች። ነግሬሻለሁ አላት በዝግታ። ከኔ ጋር ደህና ነሽ? ከልቤ ነው ያልኩት። ኤማራ በትንሹ ወደ እጁ ተጠጋች። እሱም በዓይኖቿ ውስጥ የፍላጎት ስሜት ሲያብለጨልጭ አየች። ትንፋሿ ተቆራረጠ። ስለ ካንግዴሁን በዚህ መንገድ አስባ አታውቅም ነበር። በራሷ ሐዘንና ግራ መጋባት ውስጥ ተውጣ ስለነበር እንደ ጠባቂ እንጂ እንደ ሌላ ነገር ልታየው አልቻለችም ነበር። ነገር ግን አሁን እጁን ጉንጯ ላይ አሳርፎ አይኖቿ ላይ ተክሎ ሲመለከታት በውስጧ ለረጅም ጊዜ ተኝቶ የነበረ የሆነ ስሜት ሲንቀሳቀስ ተሰማት። ዲሁን ስትል በሹክሹክታ ጠራችው። ስሙ በከንፈሮቿ ላይ እንግዳና ጥልቅ የሆነ ቅርርብን የሚገልጽ ይመስል ነበር። እጁን በአስቸኳይ ያነሳና ወደ ኋላ ተመለሰ። ሲለያዩ እንደ ከባድ ድባብ ተሰማት። መሄድ አለብኝ አላት ድምፁ ሻክሮ። የምጨርሳቸው ጉዳዮች አሉ። እሷ ምላሽ ከመስጠቷ በፊት ዞሮ ከክፍሉ ወጣ። እሷን ብቻዋን ግራ ተጋብታ እና ከጁሊያን ጋር ምንም ግንኙነት በሌለው ነገር አሁን በሄደው ሰው ምክንያት በሚፈጠር ናፍቆት እንድትቆስል ትቷት ሄደ። ኤማራ በዚያች ሌሊት ጥሩ እንቅልፍ አልወሰዳትም። ያንን ቅስፈት በአይምሯ እያመላለሰች በአይኖቹ ውስጥ ያየችውን ፍላጎት በእውን ይሁን ወይስ በምናቧ ስታወጣና ስታወርድ ጁሊያን ካደረሰባት ጥቃት በኋላ ለሌላ ሰው ስሜት እንዲኖራት ዝግጁ መሆኗን ስትጠይቅ አደረች። ጠዋት ሲመጣ በጣም ደክሟትና ተረብሻ ነበር። ካንግዴሁን እንደገና ለመጋፈጥ በሚያስፈራ ስሜት ካልጓ ተነሳች። ነገር ግን ቁርስ ለመብላት ወደ ኩሽና ስትሄድ እዚህ አልነበረም። ወይዘሮ ፓርክ በተሰባበረ እንግሊዘኛና በእጅ ምልክቶች ለስራ በማለዳ እንደወጣና እስከ ምሽት ድረስ እንደማይመለስ ነገሯት። ኤማራ የእፎይታና የቅሬታ ድብልቅ ስሜት ተሰማት። ቀኑን ብቻዋን በተለያዩ ነገሮች ለመዝናናት በመሞከር አሳለፈች። ነገር ግን ሐሳቧ ሁልጊዜም ወደሱ፣ ወደ አመለካከቱ፣ ወደ ነካትና ዞሮ ወደ ሄደበት መንገድ ይመለስ ነበር። ያ ምሽት ፀሐይ እየጠለቀች ሰማዩን በብርቱካናማና በሮዝ ቀለሞች እየቀባችው ሳለ የኤማራ ስልክ ጮኸ። የማታውቀው ቁጥር ነበር። ላታነሳው አስባ ነበር፣ ግን የሆነ ነገር እንድታነሳው ገፋፋት። ሄሎ ኤማራ፣ ጁሊያን ነኝ። ሆዷ ትርክክ ሲል ተሰማት። ይህንን ቁጥር እንዴት አገኘኸው? እሱ አሁን አስፈላጊ አይደለም። ላነጋግርሽ እፈልጋለሁ። ላገኝሽ እፈልጋለሁ ኤማራ። አይ እባክሽ 5 ደቂቃ ብቻ ስጪኝ። ሁሉንም ነገር እንዳበላሸው ታውቃለሁ። እንደ ጎዳውሽም ይገባኛል። ግን ለምን እንደሆነ እንድትረጅኝ እፈልጋለሁ። ጁሊያን፣ ለምን እንደሆነ እኔ ግድ አይሰጠኝም። አንተ አንዴ ምርጫህን አድርገሃል። ስህተት ሰርቻለሁ እያልኩሽ ነው። ደንግጬ ነበር፣ ፈርቼ ነበር። ኤማራ እወድሻለሁ። አሁንም እወድሻለሁ። አንቺም አሁንም ድረስ እንደምትወጂኝ ያውቃለሁ። ኤማራ በዓይኖቿ እንባ ተሰማት። ግን የሐዘን እንባ አልነበረም፣ የቁጣ እንባ ነበር። ስለኔ ስሜት ምንም የምታውቀው ነገር የለም ጁሊያን አለች፣ ድምጿ እየተንቀጠቀጠ። በሰው ሁሉ ፊት ቀለበት ወርውረህብኛል፣ አዋርደኸኛል፣ ሰብረኸኛል ጁሊያን። አሁን ደግሞ ምንም እንዳልተፈጠረ ሁሉ ወደ ህይወቴ ልትመለስ ትፈልጋለህ። ኤማራ፣ እኔ ያደረኩትን ነገር መመለስ እንደማልችል አውቃለሁ፣ ግን ለማስተካከል መሞከር እችላለሁ። እባክሽ የት እንዳለሽ ብቻ ንገሪኝ። መጥቼ በአካል ላነጋግርሽ ፈልጋለሁ። አይ ደግመ ልታገኘኝ ከሞከርክ በትንኮሳ ለፖሊስ አሳልፌ እሰጥሃለሁ። ምላሽ ሳይሰጥ ስልኩን ዘጋችሁ። እጆቿ በጣም ከመንቀጥቀጣቸው የተነሳ ስልኩ ሊወድቅባት ምንም አልቀረውም ነበር። ሶፋው ላይ ተቀመጠችና ትንፋሿን ለማስተካከል ሞከረች። በደረቷ ውስጥ እየተነሳ ያለውን የድንጋጤ ስሜት ለማቆም ጣረች። ጁሊያን ቁጥሯን አውቋል። ጁሊያን ሊፈልጋት እየሞከረ ነው። እዚህ ቢመጣስ? የት እንዳለች በሆነ መንገድ ቢያውቅስ? ልክ በፍርሃቷ እንደተጠራ ሁሉ የቤቱ በር ተከፈተና ካንግዴሁን ገባ። ፊቷን ባየ ቅስፈት ወዲያውኑ ክፍሉን አቋርጦ ከፊቷ ተንበረከከ። ምን ተፈጠረ ሲል በጭንቀት ጠየቃት። ጁሊያን ደወለልኝ። ሊያገኘኝ ይፈልጋል። ነገሮችን ለማስተካከል ይፈልጋል። የካንግዴሁን ፊት ጠነከረ። ቁጥርሽን እንዴት አገኘው? አላውቅም። እሱን መናገር አልፈለገም። እኔ አገኘዋለሁ። የራሱን ስልክ አውጥቶ ደወለ። በኮሪያ ቋንቋ በፍጥነት አወራ።
ኤማራ ቃላቱን መረዳት ባትችልም በድምጽ ውስጥ ያለውን ቁጣ መስማት ትችል ነበር። ስልኩን ሲዘጋው እንደገና ተመለከታት። ቁጥርሽን ቀይሪ፣ ነገ ጧት አንድ ሰው እንዲጨርሰው አደርጋለሁ እና ጁሊያን እንደገና አንቺን ማግኘት እንደማይችል እንዲረዳ አደርጋለሁ። ምን ልታደርግ ነው? ከማይገባው ውጪ ምንም አላደርግም። ኤማራ እጁን ያዘችው። እሱም እጆቻቸው ሲተሳሰሩ በመገረም ተመለከተ። እባክህ አትጉዳው አለችው። እባክህ፣ እሱ ለዛ የሚሆን ዋጋ የለውም። የካንግዴይሁን መንጋጋ ጠነከረ፣ ግን ራሱን ነቀነቀ። አልጎዳውም፣ ግን መራቁን አረጋግጣለሁ። አመሰግናለሁ። ለጥቂት ጊዜ እንደዚያው ቆዩ። እሱ ከፊቷ ተንበርክኮ፣ እሷ ደግሞ እጁን ይዛ። ከዚያም ካንግዴይሁን ቆመ እና እሷንም አስነሳት። ነይ አላት። የምትበየው ነገር እናምጣ፣ ፊትሽ ነጥቷል። ወደ ኩሽናው መራት። ወይዘሮ ፓርክም እንደ አስማት ብቅ ብለው ምግብ አዘጋጁ። አብረው ተቀመጡ። ካንግዴይሁን ከእይታው እንዳትወጣ ይፈራ ይመስል አጠገቧ ቆየ። ኤማራ በሱ መኖር ባጠገቧ ባለው ጥንካሬና ከሱ በሚወጣው የደህንነት ስሜት ተደሰተች። አንድ ነገር ልጠይቅህ እችላለሁ? አለች ከጥቂት ደቂቃዎች የዝምታ ምግብ በኋላ። እሺ፣ ምንድነው? ትላንት ማታ ሳሎን ውስጥ ስንሆን ለምን ዞር ብለህ ሄድክ? ካንግዴይሁን ሹካውን አስቀመጠ። አልተመለከታትም። ምክንያቱም አሁን ለጥቃት ተጋላጭ ስለሆንሽ ነው። ምክንያቱም እየተጎዳሽ ስለሆነና ያንን አጋጣሚ መጠቀም ስላልፈለግኩ ነው። እኔ እንድትጠቀምበት ብፈልግስ? ከዚያ ወደሷ ዞሮ ተመለከታት። አይኖቹ ይጠቁሩና ጥልቅ ነበሩ። ትፈልጊያለሽ? የኤማራ ልብ መታ። አይ ማለት ነበረባት። ዝግጁ እንዳልሆነች ገና መሆኑን፣ ተጨማሪ ጊዜ እንደሚያስፈልጋት ልትነግረው ይገባ ነበር። ነገር ግን እውነቱ ጥንቃቄ ማድረግ ሰልችቷት ነበር። ራሷን መጠበቅ ሰልችቷት ነበር። ብቻዋን መሆን ሰልችቷታል። አዎ ስትል በሹክሹክታ መለሰች። የካንግዴይሁን ትንፋሽ ተቆራረጠ። እጁን ዘርግቶ በሁለቱም እጆቹ ፊቷን ያዛት። ንክኪው ለስላሳና በአክብሮት የተሞላ ነበር። ኤማራ አላት። ስሟ በከንፈሮቹ ላይ የሆነ ደስ የሚል ስሜት ነበረው። የማጽናኛ ሰው መሆን አልፈልግም። እሱን ለመርሳት ስትይ የምትዞሪበት ሰው መሆን አልፈልግም። ይህ የሚሆነው እኔን ስለምትፈልጊኝ እንጂ ከሱ ስለምትሸሺ መሆን የለበትም። ኤማራ አይኖቹን ተመለከተችና እውነቱን አየች። ይፈልጋታል፣ ግን ደግሞ ራሱን እየተቆጣጠረ ነበር። ምርጫውን ሙሉ በሙሉ ለሷ እየሰጠ ነበር። እርግጠኛ መሆኗን እያረጋገጠ ነበር። ይህ አንድ ሰው ሊያሳያት የሚችለው ትልቁ አክብሮት ነበር። ይህም በደረቷ ውስጥ የሆነ ነገር እንዲከፈት አደረገ። ከሱ እየሸሸው አይደለም አለች። አንተን እየመረጥኩ ነው። ካንግዴይሁን ራሱን ለማረጋጋት ይመስል አይኖቹን ለጥቂት ጊዜ ጨፈነና ከዚያም ወደፊት ዘንበል ብሎ ግንባሩን ከግንባሯ ጋር አጣበቀ። እርግጠኛ ነሽ ኤማራ? አዎ። ከዚያም ሳማት። ይህ በመሰዊያው ላይ እንደ ሳማት አይነት ቀለል ያለ ግንባሯን መሳም አልነበረም። ይህ ጥልቅ ረሃብ ያለበትና ተቆጣጥሮት የነበረው ስሜት ሁሉ የፈሰሰበት ነበር። ኤማራም በዚያው መጠን ሳመችው። እጆቿን በሸሚዙ ላይ አጥብቃ ወደ ራሷ ሳበችው። ከመቀመጫው አንስቶ ጠረጴዛው ላይ አስቀመጣት። ሁለቱም ሲለያዩ ትንፋሽ አጥሯቸው ነበር። ካንግዴይሁን እንደገና ግንባሩን ግንባሯ ላይ አሳረፈ። ማቆም አለብን አለ። ግን እጆቹ አሁንም ወገቧ ላይ ነበሩ። ጣቶቹ ቆዳዋ ላይ ያረፉበት መንገድ ማንም ማቆም እንደማይፈልግ ያሳይ ነበር። ለምን? ምክንያቱም አሁን ካላቆምን በፍጹም ማቆም አልችልም። ኤማራ ፈገግ አለች። ታዲያ አታቁም። ካንግዴይሁን የሚንቀጠቀጥ ትንፋሽ አወጣ። ከዚያም እንደገና ሳማት። በዚህ ጊዜ ግን ምንም አይነት መቆጠብ አልነበረም። ከጠረጴዛው ላይ አነሳት። እሷም እጆቹን አንገቱ ላይ ጠመጠመች። ከኩሽናው አውጥቶ በኮሪደሩ በኩል ወደ መኝታ ቤቱ ወሰዳት። በሩን ከኋላቸው በእርግጫ ዘጋውና አልጋው ላይ አጋደማት። ከዚያም ተመለከታት። እርግጠኛ ነሽ ኤማራ? ሲል ድምፁ ሻክሮ ጠየቃት። እርግጠኛ ነኝ። እናም በእጆቹ በከንፈሮቹና በሰውነቱ ምን ያህል እንደሚፈልጋት አሳያት። ከዚያም በኋላ በአንሶላዎች ውስጥ ተጠላልፈው ተኙ። ሰውነታቸው በላብርሶ ትንፋሻቸውም ቀስ በቀስ ወደ ቀድሞ ተመለሰ። ካንግዴይሁን ልትጠፋ የምትችል ይመስል አጥብቆ አቀፋት። ኤማራ ራሷን ደረቱ ላይ አሳርፋ
የልብ ምቱን አዳመጠች። እናም ጁሊያን ያንን ቀለበት ከወረወረበት ጊዜ ጀምሮ ለመጀመሪያ ጊዜ ሙሉ እንደሆነች ተሰማት። አመሰግናለሁ ስትል በሹክሹክታ ተናገረች። ለምን? ስላየኸኝ፣ ስለመረጥከኝ፣ ዋጋ እንዳለኝ እንዲሰማኝ ስላደረክ። ካንግዴሁን እቅፉን አጠበቀባት። ሁልጊዜም ዋጋ ነበረሽ ኤማራ። ወደዛ ቤተክርስቲያን ከመግባቴ በፊትም ቢሆን ግን አንቺ የሚያስታውስሽ ሰው ብቻ ነበር የሚያስፈልግሽ። አይኖቿን ጨፍና በእቅፉ ሙቀት ውስጥ ሰመጠች። ምናልባትም ሁሉም ነገር ለመልካም ይሆናል ብላ አሰበች። ግን በእርግጥም ምንም ነገር ያን ያህል ቀላል አልነበረም። በማግስቱ ጧት ኤማራ በጩኸት ድምጽ ነቃች። አልጋው ላይ ተቀመጠች። ግራ ተጋብታ ብቻዋን መሆኗን ተረዳች። ካንግዴሁን በዚህ አልነበረም። ጩኸቱም ከአፓርታማው ውስጥ የሆነ ቦታ ይመጣ ነበር። ካልጋው ወርዳ እስከ ጭኖቿ የሚደርሰውን የካንግዴሁንን ሸሚዝ ለበሰች። ከዛም በጥንቃቄ ወደ ኮሪደሩ ወጣች። ጩኸቱ ከሳሎን ነበር የሚመጣው። ስትቀርብም ቃላቱን መለየት ቻለች። ሁለት ወንዶች በኮሪያ ቋንቋ ይከራከሩ ነበር። ድምጻቸውም ከፍ ያለና በቁጣ የተሞላ ነበር። አንዱ ካንግዴሁን ነበር። ኤማራ በሳሎኑ መግቢያ ላይ ቆማ በመጠኑ ተመለከተች። ካንግዴሁን ክፍሉ መሃል ቆሞ ነበር። እጆቹን በጎን በኩል ጨብጧል። ሌላ ሰውም አብሮት ነበር። ሌላኛው ሰውም ኮሪያዊ፣ በእድሜ ጸና ያለና ግራጫ ጸጉር ያለው ነበር። እጆቹን እያወዛወዘ ይናገራል። ፊቱ በቁጣ ቀልቷል። ካንግዴሁን ደግሞ ዝቅ ባለና ቁጥጥር ባለው ድምጽ ይመልሳል። ያ ድምጽ ግን ከሽማግሌው ጩኸት በላይ አደገኛ ይመስል ነበር። ሽማግሌው የካንግዴሁን ፊት እንዲጠቁር ያደረገ ነገር ተናገረና ወደ በሩ አመራ። ኤማራ እዛ ቆማ ሲያየት ቆመ። አይኖቹም ሰውነቷ ላይ ሲመላለሱ ያስጠሏት ነበር። በኮሪያ ቋንቋ የሆነ የሚያፌዝ ነገር ተናገረና በጎኑ አልፎ በሩን በኃይል ዘግቶ ወጣ። ኤማራ ወደ ሳሎን ገባች። ካንግዴሁንም ወደሷ ዞረ። ፊቱ በቁጣ ተሞልቶ ነበር። በእያንዳንዱ የሰውነት ክፍል ውስጥ ያለውን ውጥረት ማየት ትችል ነበር። ማን ነው እሱ ስትል ጠየቀች። አስፈላጊ ሰው አይደለም፣ ግን አስፈላጊ ይመስላል። ካንግዴሁን ተነፈሰና እጁን በፀጉር ውስጥ አሳለፈ። የድርጅቴ አካል ነው። የቅርብ ጊዜ ምርጫዎቼን አልወደዳቸውም። እኔን ማለት ነው? አዎ። ኤማራ እጆቿን አጣመረች። ምን አለ? አስፈላጊ አይደለም፣ ለኔ ግን አስፈላጊ ነው። ካንግዴሁን ተመለከታት። በፊቱ ላይ የጥፋተኝነት ወይም የጸጸት ስሜት አየች። ስህተት እየሰራው እንደሆነ ተናገረ። አንቺን ወደ ህይወቴ ማምጣቴ ሁለታችንንም አደጋ ላይ እንደሚጥለን፣ ስሜቴ ፍርዴን እንዲያሸንፈው እያደረግኩ እንደሆነ ተናገረ። ስለ አደጋው ትክክል ነው? አዎ። ኤማራ ወደሱ ሄዳ እጇን ደረቱ ላይ አሳረፈች። ከእጇ በታች የልብ ምቱ ሲፈጥን ይሰማት ነበር። እውነቱን ንገረኝ ዴሁን፣ በአንተ ምክንያት አደጋ ላይ ነኝ? እጇን በእጁ ሸፈነው። እኔን ለማግኘት ሲሉ አንቺን የሚጎዱ ሰዎች አሉ። የህይወቴ እውነታ ይህ ነው። እኔ ጠላቶች አሉኝ ኤማራ፣ አደገኛ ጠላቶች። አሁን አንቺ መኖርሽን ስላወቁ ለኔ ዋጋ እንዳለሽ ስለተረዱ ኢላማ ሆነሻል። ደሟ ቀዘቀዘ። ታዲያ ምናልባት መሄድ አለብኝ? አይ። እጇን አጥብቆ ያዛት። ብትሄጂም አሁንም ስላንቺ ያውቃሉ። አሁንም እኔን መጉጃ መንገድ አድርገው ያዩሻል። አንቺን በደህንነት ለማቆየት ብቸኛው መንገድ አጠገቤ ማቆየት ነው። ማንኛውም አንቺን የሚነካ ሰው ለኔ መልስ መስጠት እንዳለበት ሁሉም እንዲያውቅ ማድረግ ነው። ይህ ዛቻ ይመስላል። አይ ቃል ኪዳን ነው። ኤማራ ባይኖቹ ውስጥ ያለውን የቆረጠ ወኔ ተመለከተችና ምርጫ አደረገች። ልትሸሽ ትችላለች። ከዚህ ቤት ወጥታ ወደ ቀድሞ ህይወቷ መመለስና የሁሉ ነገር እንዳልተፈጠረ ማስመሰል ትችላለች፣ ወይም ደግሞ መቆየት ትችላለች። አደጋውን መጋፈጥ አደገኛና ውስብስብ ከሆነው ግን ለአመታት ተሰምቷት ከማያውቀው የህይወት ስሜት ከሚሰጣት ሰው ጋር መሆንን መምረጥ ትችላለች። እሺ አለች። እቆያለሁ፣ ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድነው? ማንኛውንም ነገር አደርጋለሁ። እውነተኛ ልትሆንልኝ ይገባል። ግማሽ እውነቶች ይብቁ፣ ግልጽ ያልሆኑ መልሶች ይብቁ። በአንተ ዓለም ውስጥ የምሆን ከሆነ ምን እንደሚጠብቀኝ ማወቅ አለብኝ። ካንግዴሁን በዝግታ ራሱን ነቀነቀ። ቃል እገባለሁ። እናም ነገራት። ስለ ድርጅቱ፣ ስለሚያስተዳድራቸው ንግዶችና ስለሚቆጣጠራቸው አካባቢዎች ነገራት።
እሱ የገነባውን ለመውሰድ የሚፈልጉ ተቀናቃኞች፣ ስለማያቋርጠው የስልጣን ሽኩቻና አንዳንዴ ስለሚፈነዳው ጥቃት ነገራት። ለሱ ስለሚሰሩ ሰዎች፣ ስለ ታማኝነታቸውና ስለ ደንባቸው ነገራት። በህጋዊና በህገወጥ መካከል ስለሚሄድበት ቀጭን መስመር፣ ስላደረጋቸው ምርጫዎችና ባልተኩራራባቸው ነገሮች ነገራት። ስላደጋውም ነገራት። እሱን ለመጉዳት ሲሉ እሷን ሊጎዷት ስለሚችሉበት እውነተኛ እድል ነገራት። ሲጨርስ ኢማራ የተናገረውን ሁሉ በአይምሯ እያብሰለሰለች በዝምታ ተቀመጠች። በጣም ከባድ፣ አስፈሪና በተመሳሳይ ጊዜ አስደሳች ነበር። እሷ መሸሽ ነበረባት። ፖሊስ መጥራት ነበረባት። ወንጀለኛ መሆኑን ካመነ ሰው ጋር ከመቆየት ውጪ ማንኛውንም ነገር ማድረግ ነበረባት። ግን አልሸሸችም። ካንግ ዴሁንን ተመለከተች። በአይኖቹ ውስጥ ያለውን ስሜት፣ እሷ እንድትገፋው የሚጠብቅበትን መንገድ አየችና በውስጧ የሆነ ነገር ተቀየረ። ማንም ባልነበረበት ጊዜ ይህ ሰው አድኗታል፣ ጠብቋታል፣ አክብሯታል እና ዋጋ እንዳላት እንዲሰማት አድርጓል። ፍጹም አይደለም፣ አስተማማኝም አይደለም፣ ግን እውነተኛ ነው። ያ ደግሞ ከጁሊያን ካገኘችው ከማንኛውም ነገር ይበልጣል። አሁንም እቆያለሁ አለች። ካንግ ዴሁን እንደ ፎይታ ያለ ትንፋሽ አወጣ። እርግጠኛ ነሽ ኢማራ? በእቅፍ ውስጥ አደረጋትና አጥብቆ ያዛት። ኢማራም አይኖቿን ጨፍና ሁሉም ነገር መልካም እንደሚሆን ራሷን አሳመነች። ምንም እንኳን ያን ያህል ቀላል እንደማይሆን በልቧ ብታውቅም፣ ነገር ግን ለአሁኑ ማንም ባልመረጣት ጊዜ እሷን በመረጠው ሰው እቅፍ ውስጥ ሆና ያንን አደጋ ለመጋፈጥ ተስማማች። ምክንያቱም በህይወቷ ለመጀመሪያ ጊዜ ራሷን እየመረጠች ነበር። ያ ደግሞ ሊታገሉለት የሚገባ ነገር ነበር። በቀጣዮቹ ሳምንታትና ወራት ኢማራ በካንግ ዴሁን ዓለም ውስጥ መኖር ምን ማለት እንደሆነ ተረዳች። የአደጋ ምልክቶችን ማንበብ ተማረች። ውስጣዊ ስሜቷን ማመንን ተማረች። ህይወቱን የገለጸውን ውስብስብና የታማኝነት የስልጣን ድር መረዳትን ተማረች። ለሱ የሚሰሩ ሰዎችን አገኘች። መጠበቅ የሚያስፈልጋት ደካማ ነገር እንዳልሆነች በማሳየትም ክብራቸውን አገኘች። ጠንካራ ነበረች። እሷ የካንግ ዴሁን ንብረት ሳትሆን እኩያው ነበረች። በእርግጥ ዛቻዎች ነበሩ፣ ሙከራዎችም ነበሩ። አንድ ምሽት ሰዎች ወደ ቤቱ ሰብረው የገቡ ጊዜ ካንግ ዴሁን እስኪመጣ ድረስ በብልሃቷና በኩሽና ቢሏ የተከላከለችበት ሌሊት ነበር። በእሷ አቅራቢያ በነበረ ሰው ባመነችው ሰው ክህደት ደርሶ ነበር። ካንግ ዴሁን በጭካኔና በመጨረሻው መንገድ ሲያጠናቅቀው ተመልክታለች። በምርጫዋ ጥርጣሬ ያደረባት፣ ትልቅ ስህተት እየሰራች እንደሆነ ያሰበችባቸው ጊዜያትም ነበሩ። ነገር ግን ሰላም የነበረባቸውም ጊዜያቶች ነበሩ። በካንግ ዴሁን እቅፍ ውስጥ የምትነቃባቸው ጸጥ ያሉ ጠዋቶች፣ አብረው ራት የሚበሉባቸው ምሽቶች፣ የኮሪያ ቃላትን በትክክል ለመጥራት በምታደርገው ሙከራ የሚስቁባቸው ጊዜያቶች፣ አጥብቆ አቅፎ ጸጉሯ ውስጥ ቃል ኪዳኖችን የሚናገርባቸው ሌሊቶች፣ ሁልጊዜም እንደሚጠብቃት፣ ሁልጊዜም እንደሚመርጣት፣ ሁልጊዜም እንደሚወዳት ቃል ይገባ ነበር። ቀስ በቀስ ኢማራ በፍቅር ወደቀች። የመዳን ሐሳብ ወይም ከዓለም የሚጠብቃት አደገኛው ሰው የሚለው ቅዠት ውስጥ ሳይሆን ራሱ ካንግ ዴሁን ላይ ወደቀች። ከጋሻው ስር ባለው ለሷ ብቻ በሚያሳየው ስሜታዊነቱ ላይ፣ በዓለም ላይ ካሉት ውድ ነገሮች ሁሉ በላይ አድርጎ በሚመለከትበት መንገድ በፍቅር ወደቀች። በእውነት በሚያዳምጥበትና ሐሳቧን በሚያከብርበት መንገድ በፍቅር ወደቀች። ጁሊያን አድርጎት በማያውቅ ሁኔታ እንድትታይና ዋጋ እንዳላት እንዲሰማት በሚያደርግበት መንገድ በፍቅር ተሸነፈች። ይህን ሁሉ ከጀመረው ሰርግ ከ6 ወራት በኋላ አንድ ምሽት ኢማራና ካንግ ዴሁን በቤቱ በረንዳ ላይ ሆነው የከተማዋን መብራቶች ይመለከቱ ነበር። ጥርት ያለ ምሽት ነበር። በከተማዋ መብራቶች ውስጥ ከዋክብት ይታዩ ነበር። ካንግ ዴሁን አቅፏት ነበር። ኢማራም በሱ ተደግፋ ለረጅም ጊዜ ተሰምቷት በማያውቅ እርካታ ውስጥ ነበረች። አንድ ነገር አለኝ አላት ካንግ ዴሁን። ኢማራ ቀና ብላ አየችው። ምንድነው? ከኪስ ውስጥ ትንሽ ሳጥን አወጣ። ከፈተው። ውስጡ ቀለበት ነበር፣ ቀላልና ውብ። በፕላቲኒየም ላይ ያረፈ አልማስ የኢማራን ትንፋሽ ገታው። በእንግዳ ሁኔታ እንደተጋባን አውቃለሁ አለ ካንግ ዴሁን። የፈለግሽው አይነት ሰርግ ወይም ያቀድሽው አይነት ትዳር እንዳልነበር አውቃለሁ፣ ግን ይህንን በትክክል ማድረግ እፈልጋለሁ። ከኔ ጋር እንድትሆኚ በስነ ስርዓቱ ልጠይቅሽ እፈልጋለሁ። ሌላ የምትሄጂበት ስለሌለሽ ሳይሆን ወይም ስለፈራሽ ሳይሆን
እኔ እንደምወድሽ አንቺም ስለመረጥሽኝና ስለምትወጂኝ እንዲሆን ፈልጋለሁ። ኤማራ በአይኖቿ ማዘን እንባ መጣ። ተወደኛለህ? የማይገባሽን ሰው ላለመከተል ወስነሽ በዚያ መሰዊያ ላይ ቆመሽ ካየሁሽ ቅስፈት ጀምሮ ወድጄሻለሁ አለ ካንግዴ ይሁን። ከዚያ በኋላ በነበሩት እያንዳንዱ ቅስፈቶች ሁሉ ወድጄሻለሁ። ወደፊት በሚመጡት እያንዳንዱ ቅስፈቶችም ወድሻለሁ። ስለዚህ ኤማራ እንደገና ታገቢኛለሽ? በዚህ ጊዜ ግን የእውነት ኤማራ በእንባ ውስጥ ሆና ሳቀች። ቀድሞውኑ እኮ ተጋብተናል። ታዲያ እሺ ከኔ ጋር በትዳር ትቀጥያለሽ? ቀለበቱን ተመለከተች። የያዘውንም ሰው አየች። በትርምስና በአደጋ መካከል አብረው የገነቡትን ህይወት አሰበች። ያለፈችበትን ሁሉ፣ የተረፈችበትን ሁሉ፣ የሆነችውን ሁሉ አሰበች። እናም መሆን ያለባት ቦታ እዚህ እንደሆነ በእርግጠኝነት አወቀች። አዎ አለች። እቀጥላለሁ። ካንግዴ ይሁን ቀለበቱን በጣቷ ላይ ያጠለቀላትና በዝግታ በጥልቀትና በቃል ኪዳን ተሞልቶ ሳማት። በረንዳው ላይ ተቃቅፈው ሲቀመጡ ኤማራ ለረጅም ጊዜ ተሰምቷት የማያውቅ ነገር ተሰማት። ወደ ቤት እንደገባች ተሰማት። ቀጥሎ ያሉት ወራት ቀላል አልነበሩም። ተጨማሪ ዛቻዎች፣ ተጨማሪ አደጋዎች። ኤማራ ለሁለቱም ህይወት የፈራችባቸው ብዙ ቅስፈቶች ነበሩ። የካንግዴ ይሁን ተቀናቃኞች ደፋር ሆኑ። እሷን ለመጠበቅ ሲል ካንግዴ ይሁን አስደንጋጭና አሰቃቂ ነገር ያደረገበት ከባድ ግጭት ተፈጠረ። የሷን ህይወት ቢያተርፍም እሱን እንደሚረብሸው የምታውቀው ነገር ነበር። ያደረጋቸው ምርጫዎች ክብደት ትንፋሽ እስከሚያሳጣው ድረስ እንቅልፍ የማይወስድባቸው ሌሊቶች ነበሩ። ኤማራ ግን እዚያው ነበረች። ብቻውን እንዳልሆነ ማንነቱን አውቃ እንደመረጠችው እያስታወሰች ትይዘው ነበር። ጁሊያን ወደ ኋላ ቀረ። ያለሱ በቀጠለ ታሪክ ውስጥ እንደ ትንሽ ማስታወሻ ሆነ። በጋራ ጓደኞች በኩል ደጋግሞ ሊያገኛት እየሞከረ ያጣውን ነገር ሲረዳ በእውነት እንደተጎዳ ሰማች። ነገር ግን ይህንን ስትሰማ ምንም አልተሰማትም። ቁጣ የለም፣ እርካታም የለም፣ የቀረ ህመም የለም። አንድ ጊዜ ለሱ አስፈላጊ ለነበረ ግን አሁን እንደ እንግዳ ለሚሰማት ሰው ያለ ትንሽ ጉጉት ብቻ ነበር። ቤተሰቦቿም ቀስ በቀስ ተመለሱ። ጊዜ ወሰደ። ክርክሮችና እንባዎች፣ ረጅምና አስቸጋሪ ውይይቶች ነበሩ። ነገር ግን ውሎ አድሮ ኤማራ ደስተኛ መሆኗን፣ ደህና መሆኗን ምርጫ አድርጋ በውጤቱ በታማኝነትና በድፍረት እየኖረች መሆኑን አዩ። እናቷ መቼም ሙሉ በሙሉ አልተረዳችውም። ቢሆንም ግን ተቀበለችው። ያ ደግሞ በቂ ነበር። ከሰርጓ 1 ዓመት በኋላ ኤማራ አሁን ከካንግዴ ይሁን ጋር በምትጋራው መኝታ ቤት ውስጥ መስታወት ፊት ቆማ ራሷን ተመለከተች። ወደ ኋላ የምታየውን ሴት በቀላሉ ልትለያት አልቻለችም። ይህች ሴት ጠንካራ፣ በራሷ የምትተማመን፣ ማንነቷንና የምትፈልገውን የምታውቅ ሴት ናት። ይህች ሴት ውርደትንና አደጋን ተርፋ ፈጽሞ አልተሰበረችም። ይልቁኑ ወደ አዲስ ነገር ተቀጥቅጣ የተሰራች ናት። ካንግዴ ይሁን ከኋላዋ መጥቶ ወገቧን አቀፋት። አገጩን ትከሻዋ ላይ አሳረፈ። ምን እያሰብሽ ነው ሲል ጠየቃት። ህይወቴ አሁን ምን ያህል እንደተቀየረ እያሰብኩ ነው አለች ኤማራ። ከ1 ዓመት በፊት በሰርግ ልብስ መሰዊያ ላይ ቆሜ ህይወቴ ሲፈራርስ ስለማየቴ አሁን እዚህ ካንተ ጋር ቆሜያለሁ። እናም ከማስበው በላይ በጣም ደስተኛ ነኝ። ካንግዴ ይሁን ወደሱ እንድትዞር አደረጋት። ፊቷን በእጆቹ ይዞ ከ1 ዓመት በፊት ቤተክርስቲያን ውስጥ ጁሊያንን እንዳትከተል ባቆማት በዚያው ጥልቀት አይኖቿን ተመለከተ። እወድሻለሁ ኤማራ፣ የቀረውን ህይወቴን እኔን በመምረጥሽ እንዳትቆጪ በማድረግ አሳልፋለሁ። አልቆጭም አለች ኤማራ። ለአንድ ቅስፈት እንኳን አልቆጭም። ከዚያም ሳማት። ባለፈው 1 ዓመት በመካከላቸው ባደገው ፍቅር የተሞላና ጣፋጭ የሆነ መሳም ነበር። ተቃቅፈው ሲቆሙ ኤማራ እውነተኛ ሰርጓ ይህ እንደሆነ አወቀች። በቤተክርስቲያን የታየው ትዕይንት ሳይሆን ወይም ደግሞ በውርደት ፊት የተደረገ የክብር ሙከራ ሳይሆን ይህ ቅስፈት ጉድለቶችን፣ አደጋዎችንና ውስብስብ ነገሮችን ሁሉ አውቁ እርስ በርስ የመመረጥ ጸጥ ያለ ቅስፈት። ህይወታቸው ፍጹም አልነበረም። የተመሰቃቀለ፣ ውስብስብና አንዳንዴም አደገኛ ነበር። ግን ቢሆንም የነሱ ነበር። ያ ደግሞ ውብ ያደርገዋል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ስለዚህ ታሪክ ምን እንደምታስቡ ማወቅ እንፈልጋለን። ካንግዴ ይሁን ጣልቃ የገባበት መንገድ ትክክል ነው ብላችሁ ታስባላችሁ? ኤማራስ ወደ አደገኛ ዓለሙ በመምጣቷ ትክክል ናት?
ለነሱ ቀጥሎ ምን መሆን አለበት ብላችሁ ታስባላችሁ? ጁሊያንስ ሁለተኛ እድል ማግኘት ነበረበት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደዚህ አይነት አስደናቂ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪኩን እዚህ ድረስ ከሰማችሁትና ከጨረሳችሁት ጨርሻለሁ ያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታስቡ ከሆነ አሁኑኑ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስና እንዲማሩበት አድርጉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።